ይጠቅሳሉ። በጣም ይሄን ክፍል ሲጠቅሱ ጌታ ኢየሱስ ምስክር ውሸታቸውን እንደሆነ ልነግራችሁ እወዳለሁ። ክፍሉ አይናገርም እንደዛ። ክፍሉ የሚናገረው ስለ ብሉይ ኪዳን መሰዊያና ስለ ብሉይ ኪዳን መስዋዕት ነው። ከማጋን ያገናኘው የብሉይ ኪዳን መስዋዕትን የብሉይ ኪዳን መስዋዕት ለኃጢአት የሚቀርበው መስዋዕትን ነው። ከሰፈር ውጭ ስጋቸው ይቃጠላል ብሎ ያለው ታዲያስ ለእኔና ለአንተ በደልና ኃጢአት የተሰዋው ከክርስቶስ ጋር እያነጻጸረ ነው እየተናገረ ያለው እና ስለ ስሙ ስለሚደርስባችሁ መከራ ከእሱ ጋር መከራውን እየተቀበላችሁ ከበር ውጭ መከራ እንደተቀበለ እናንተም ወደዛ ወደ ውጭ እንውጣ ነው እያለ ያለው እና ሜላም ትለው ካለ ማለት ትችላለህ። ቴንኪው ዲያቆን አዲስም መጥቷል። የርሳምዬ ማለት ትችላላችሁ። ቡና አልጠጣ ነው። ሜላም ትለው ካለ ማለት ትችላለህ። ጥያቄ ያለው ሰው ካለ መግባት ይችላል። ቴንኪው ሜላይ። እሺ እርሜ እንግዲህ በዚህ በታቦቱ ዙሪያ ታቦቱ መሰዊያ ነው ወይንስ ጌታ ጠረጴዛ ነው በሚለው ጉዳይ እነሱ ራሳቸው አልተስማሙም፣ አልተግባቡም። እርስ በራሳቸው መልስ እየተሰጣጡ ነው ያሉትና ሰሞኑን አንዱ ለአንዱ መልስ እየሰጠን ያለው ሊቀ ጠበብት ዘሪሁን ሙላት ያንን ስብከት ከሰበከ በኋላ የኦርቶዶክሱ እንግዲህ ሰፈር ትንሽ ተረብሿል። መምህር ዘበንም ተመሳሳይ ነገር ነው ያነሱት። የታቦቱና መሰዊያው ይለያያል፣ ታቦቱና የጌታ ጠረጴዛ ሁለቱ ሶስት ናቸው ብሏል። እንደውም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አራቱ የተለያዩ ናቸው እንጂ አንድ አይደሉም። ጽላቱ፣ ታቦቱ፣ የጌታ ጠረጴዛና መሰዊያው እነዚህ አራቱ የተለያዩ ናቸው የሚል ሀሳብ አንጸባርቋል። እንግዲህ መሬት ላይ ያለችው ኦርቶዶክስ እና ቲክቶክ ላይ ያለችው ኦርቶዶክስ ሆድና ጀርባ ሆኗል። ያው እነዛኞቹ ሊቃውንቶች ናቸው። በቤተክርስቲያኒቷ ትምህርት መሰረት ሊቃውንቶች ናቸው። የቤተክርስቲያኒቷን ትምህርት የተማሩ እንደውም መምህር ዘበነም ካህን ናቸው። እዚህ ያሉት ግን ያው ምን እንደሆነ አላወቅንም። ግን እኛ ብዙ ጊዜ የምንናገረው ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያውቁት እነሱ ናቸው ብለን ነው የምናምነው፣ መምህር ዘበነ ማለት ነው። እዚህ ያሉት ያው ብዙ ጊዜ የኢስተርኑ ጽሑፍ ላይ ስለሆነ ፎከስ የሚያደርጉት ወይም ደግሞ የኮፕቲክ ቤተክርስቲያን የምትጽፈውን ጽሑፍ ላይ ስለሆነ ፎከስ የሚያደርጉት ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ለሰዎች አያስተምሩም። ማያስተምሩበት ምክንያት ምንድነው ከተባለ እሱን ካስተማሩ ሰዎች አይቀበሏቸውም። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች እንዳይወጡ ያላቸው ብቸኛ አማራጭ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ማታስተምሮን እያስተማሩ ትንሽ ቫርኒሽ እያደረጉት ትምህርታቸውን ወደ ኮፕቲኮቹ ማስጠጋት ነው። እሱኛውን መንገድ ነው ብዙዎቹ የሚጠቀሙት ማለት ነው። ምክንያቱም አያስኬድም። አሁን ታቦት ብትል ምንም የሚያስኬድ ነገር አይደለም። ምክንያቱም በአዲስ ኪዳን ታቦት የሚባል ነገር የለም አይደለም። በአዲስ ኪዳን በቤተክርስቲያን ታሪክ ውስጥ ታቦት የሚባል ነገር የለም። ዘ አርክ ኦፍ ዘ ኮቨናንት የሚባል የለም። ጥንታውያን አባቶችም አያውቁትም አርኩን ማለት ነው። ስለዚህ ትንሽ ሊያስኬዱ የሚችለው በቤተክርስቲያን ታሪክ ውስጥ መሰዊያ የሚለው ሐሳብ ትንሽ ሊያስጠጋቸው ይችላል። ስለዚህ ያላቸው አማራጭ ታቦቱን ወዴት መግፋት ነው? ወደ መሰዊያ ወደሚለው ወይ ደግሞ የጌታ ጠረጴዛ ወደሚለው መግፋት ነው ያላቸው አማራጭ። እሱን ለማድረግ ነው የሞከሩት። ግን ያው እድሜ ለመምህር ዘበነ እሱን ትምህርታቸውን እንግዲህ እያፈረሱ ይገኛሉ። አሁን ላይ ደግሞ ከግብፅ ቤተክርስቲያን ጋር የሚያለያየንን ቪዲዮ ሰራላችኋለሁ ብለዋል። እንግዲህ ቅድም ላይቭ ላይ ነበሩና ስሰማቸው ነበር። ከግብፅ ከኮፕቲክ ጋራ በምን እንደምንለያይ ከቅዳሴው ጀምሮ እንደምንለያይ እሱን በፖይንት አድርጌ ያስቀምጣለሁ ብለዋልና የኢትዮጵያ ኦርቶዶክስ ቤተክርስቲያን ያው በስም ደረጃ ኦሪየንታል ትባላለች እንጂ በብዙ ነገር ከኦሪየንታሉ ትለያለች። በጣም በብዙ ነገር በጣም በብዙ ነገር። ስለዚህ እዚህ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ የቤተክርስቲያናችሁን ትምህርት ብታውቁ በጣም ጥሩ ነው። የቤተክርስቲያኒቷን ትምህርት የሚያውቅ ያው አይቆይም ኦርቶዶክስ ሆኖ ማለት ነው። ኦርቶዶክስ ሆኖ መቆየት አይችልም። እያንዳንዱ ትምህርታቸው እኛ ያው
ውይይታችን አሁን ላይ ታቦት ላይ መሰዊያው ላይ ወይም ደግሞ የጌታ ጠረጴዛ የሚባለው ላይ ስለሆነ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢቭን በትምህርተ ሥላሴ ላይ ራሱ ከኮፕቲኮች ትለያለች። በጣም ነው የምትለየው። ያው መሰረታዊ በሆነው ጉዳይ ላይ ያው አንድ አይነት ነገር አላት፣ አንድ አምላክ በሶስት አካል የሚለው ግን ከዛ ውጭ የምተነትንበት መንገድ ከኦሪየንታልም ትለያለች። እንኳን መሰዊያው ይቅርና ማለት ነው። ስለዚህ በዚህ ጉዳይ ላይ ማውራት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ፣ መነጋገር እንችላለን። ዕብራውያን ምዕራፍ 13 ላይ ብዙ ጊዜ የሚጠቀሰው ጥቅስ አለ፣ እሱ ላይ ማየት እንችላለን። ኢቨን የቤተክርስቲያን አባቶች የሚባሉት ቸርች ፋዘርስ የሚባሉት በዚህ ጉዳይ ላይ ምን ተናግረዋል የሚለውን ራሱ ማየት እንችላለን። ቸርች ፋዘሮችም በዚህ ጉዳይ ላይ አልተግባቡም። መሰዊያ አለን የሚለው ምንድነው የሚያሳየው በሚል ላይ ለሁለት እነሱም ተከፍሏል። ያው ብዙ ጊዜ አንደኛውን ሳይድ ብቻ ስለሚያንጸባርቁ ብዙ ሰው ሳያጣራ የአንደኛውን ሳይድ ብቻ ስለሚይዝ ነው እንጂ በቸርች ፋዘሮችም መሰዊያ አለን በሚለው ጉዳይ ሁለት ሐሳብ ነው ያላቸው። ስለዚህ ወደ መጽሐፍ ቅዱስ ሐሳብ እንመለስ። መጽሐፉ የሚለውን ነገር ላይ ማውራት እንችላለን። ጠረጴዛ ደግሞ ያው ቃሉ ራሱ የግሪክ ቃል ነው፣ ከግሪክ ቃል የመጣ ነው። 4 እግር ማለት ነው። ሌላ ምንም ሳይንስ የለውም። 4 እግር ማለት ነው። እና ታቦቷ 4 እግር አለ ወይ? መሰው ጠረጴዛ ነው ካላችሁን 4 እግር አለ ወይ? ምክንያቱም ጠረጴዛ የሚለው ቃል 4 እግር ማለት ነው። ከግሪኩ የመጣ ቃል ነው። ሌላ ትርጉም የለውም። በቃ 4 እግር ማለት ነው። ስለዚህ ታቦቱ ደግሞ ያው እግር የለውም፣ 4 እግር የለውም። ስለዚህ ባይ ዴፊኒሽን እንኳን ብንሄድ የጌታ ጠረጴዛ ሊባል አይችልም ማለት ነው። ምክንያቱም እግር ስለሌለው፣ 4 እግር ስለሌለው። ስለዚህ በሚስጥርም አያስኬድም፣ በዘይቤም አያስኬድም ማለት ነው። እንግዲህ ሌላ ሐሳብ ካለን በኋላ ላይ ጨምራለሁ። ቀጥሉ ወንድሞች፣ ጸጋ ይብዛላችሁ። ቴንኪው ሜላ፣ ተባረክ፣ ጸጋ ይብዛል። ቴንኪው። እሺ አሮን ጠፍተህ ነበር። አይ ቲንክ ጥያቄ አለ ብለህ ስላልክ ነው ያስገባው። መጠየቅ ትችላለህ። ሰላም ለሁላችሁ። የጌታ ኢየሱስ ጸጋና ሰላም ለሁላችንም ይብዛ። የኔ ጥያቄ እግዚአብሔር ለመልከጼዴቅ ወይም ደግሞ መልከጼዴቅ ካህን እንደነበር፣ የልዑል እግዚአብሔር ካህን እንደነበረ ይናገራል። ዳዊት ደግሞ በመዝሙሩ አብ ስለ ወልድ ሲናገር ይሰማል። አንተ እንደ መልከጼዴቅ ስርዓት ለዘላለም ካህን ነህ ብሎታል። ስለዚህ የመልከጼዴቅ ክህነት የዘላለም ነው ማለት ነው። ስለዚህ እኔ ጥያቄ መልከጼዴቅ ዕብራዊ ነው ወይ? እግዚአብሔር ከአብርሃም ጋር ነው ኪዳንን የሚገባው ከሴም ነገድ ጋር ማለት ነው። ስለዚህ ከመልከጼዴቅ ጋር ኪዳን ገብቶ እንደገና ክህነትን እንዴት ለሌዊ ይሰጣል ነው። ምክንያቱም መልከጼዴቅ ከሆነም በከነአን ምድር ነበር የሚኖረው፣ ከነአናዊ ነው ማለት ነው። ከከነአናውያን ጋር ደግሞ እግዚአብሔር የገባው ኪዳን የለም። መልከጼዴቅ ሰው ከሆነ ከነአናዊ ነው ሊሆን የሚችለው ማለት ነው። መረጃ አለ ከነአናዊ ነው ብሎ ለማለት? በከነአን ምድር ላይ የሚኖሩ ከነአናውያን ብቻ ናቸው። አብርሃም በሚኖርበት ሰዓት ኢያቡሳውያን ነበሩ የሚኖሩ የነበሩት ኢየሩሳሌም። በከነአን ምድር ላይ የሚኖሩ ከነአናውያን ብቻ ናቸው ወይ ነው ያልኩህ። እነዚያ ሁሉ ነገስታት የከነአን ዝርያ ያላቸው ናቸው ወይ? ያ ቦታ እነዛ ነገስታት እስራኤል ሀገር ነው ያለው? አይ እስራኤል ሀገር አይደለም። ኦኬ ሻሊም ተብሎ የሚጠራውን ቦታ ታውቀዋለህ? በደቡብ ምስራቅ አካባቢ ላይ ያለው ለሙት ባህር ቅርብ የሆነው ቦታ ዮሐንስ ያጠምቅበት የነበረበት ቦታ ላይ ሄኖን የሚባለው አቅራቢያ አሁንም አለ። እስራኤል ልማት አድርጋበታለች። ታውቀዋለህ ያን አካባቢ? እኔ ሄጄ አላውቅም፣ ግን በስክሪፕቸር ላይ አውቀዋለሁ። ኦኬ በአብርሃም ዘመን እዛ አካባቢ የማን ሸለቆ? የሄኖም ሸለቆ። የሄኖም ሸለቆ እዚህ ኢየሩሳሌም ነው ያለው። የሄኖም ሸለቆ ኢየሩሳሌም ነው ያለው። ያኛው ሂኖን ነው፣ ኢኖን ወይ ደግሞ ሄኖን ብሎ የተባለው ማለት ነው። የሄኖም ሸለቆ
አንድ በዛን ሰዓት ማለት ነው መልከጼዴቅ በነበረበት ሰዓት ዳን የሚባል ምድር ነበር እንዴ? ኖ ለምን እዛ ትረግጣለህ ወንድም ማለት? አይ አልረገጥኩም። ምክንያቱም ስክሪፕቸር ነው እንደዛ የሚል ኖ ኦኬ ካለ ስለ መልከጼዴቅ ጠይቃ ስለ ዳን አታወራ። መልከጼዴቅ በከናን እንደዛ የሚለው አብርሃም በዳን ምድር ላይ ነው የሚደርስባቸው እነዚህና 4 ነገስታት ማለት ነው። ስለዚህ ዳን የሚባል ምድር አልነበረም። እዛው ምን ላይ ነው እንደዛ ቶራ ላይ ነው አይደለ? ማይክን እየዘጋጋው ነው። ስለ መልከጼዴቅ ነው የጠየቀው። አሁን መሞገቻ ሀሳብህ መልከጼዴቅ ከነአናዊ ነው የምትለኝ? መልከጼዴቅ ከነአናዊ ነው። ኦኬ መረጃ ስተኝ ከነአናዊ ለመሆኑ ነው ብዬ የምልህ። ቦታውን ስጠይቅህ አላውቀውም አልከኝ። በአብርሃም ዘመን አካባቢ ላይ ይኖሩ የነበሩ ከነአናውያን ለመሆናቸው ታሳየኛለህ። መረጃ ነው ብዬ የምልህ። ቦታውን መልከጼዴቅ ይኖርበት የነበረው ቦታ ላይ ካወቅከው ማለት ነው። ቦታውን ካወቅከው የት አካባቢ እንደሆነ ደቡብ ምስራቅ ነው ወይስ ደቡብ ምዕራብ ነው ወይ ደቡቡ ክፍል ላይ ነው ወይ ሰሜኑ ክፍል ላይ ነው? እሱ ንገረን እና ከነአናዊ ለመሆኑ መረጃውን ስጠን። ከነአናዊ ነው ብለሃል፣ መረጃ ስጠን። ከነአናዊ ለመሆኑ ያ ምድር በሙሉ የከነአን ምድር ነው እኮ። መረጃ ስጠን። ያ ምድር በሙሉ የከነአን ምድር ብሎ የሚል የለም። አንተ ነው የምትለው። ካለ ግን ስጠን። እኔ አይደለሁም ያልኩት ኤርሚ እኮ። መረጃውን ስጠን። ያ ቦታ ላይ ያን ቦታ ስጠን ነው መረጃውን ብያልኩ። ቦታውን ንገረኝ በመጀመሪያ። መልከጼዴቅ ይኖርበት የተባለ ቦታ ላይ ቦታውን ንገረን። ደቡብ ላይ ነው? ደቡብ ምስራቅ ነው? ደቡብ ምዕራብ ነው? ሰሜን ምስራቅ ነው ወይ ሰሜን ምዕራብ ላይ ነው ወይ መካከል ሴንተር ላይ ነው ወይ ሰሜኑ ላይ ነው? እሱኛውን ቦታውን ንገረንና ያ ቦታ የከነአናውያን ምድር ሆኖ ይቆጠር እንደነበረ እዛ አካባቢ ላይ በጥንት በዛ ዘመን በአብርሃም ዘመን ይኖሩ የነበሩ ከነአናውያን እዛ ቦታ ላይ እንደሰፈሩ በየትኛው ንጉስ ክልል ስር እንደነበረ ወይ አገረ ገዢ ተብሎ የሚባሉ ማለት ነው የጎሳ ነገስታት ተብሎ የሚባሉት እነማን እንደነበሩ ታሳየናለህ። ከዛ አጨበጭብልሃለሁ ማለት ነው። መልከጼዴቅ ከነአናዊ ነው ብዬ ማለት ነው። ግን አንተ ዝም ብለህ እስራኤል ምድሪቷ በሙሉ የከነአን ምድር ነች ብለህ ካልክ ከነአናውያን ቢኖሩበትም ብዛት የከነአን ልጆች አሞራውያን፣ ኬጣውያን፣ ፌሪዛውያን ቢኖሩበትም ቅሉ የሌሎች አገር ሰዎችም ደግሞ ጭምር ይኖሩበት ነበር። ለምሳሌ አሁን እታች ምድረ በዳው ላይ አማሌቅ ይሰፍርበት ነበር። አማሌቅ የከነአን ዝርያ ነው ያለው? አማሌቅ የኤሳው ልጅ ነው። በቃ እኮ አይደለም አልኩ። ስለዚህ ለአማሌቅ ጎረቤት ነው አይደለም? አሁን ኦሪት ዘፍጥረት ምዕራፍ 10 ቁጥር 15 ላይ ነው። ምኑ ነው ዘፍጥረት 10 15 ላይ ያልከኝ? የከነአን ልጆች ማማን እንደሆኑ እዛ ውስጥ መልከጼዴቅን አሳየኝ። ቴንክ ከነአናዊ ነው ብለህ ስላልከው ዘፍጥረት 10 ለህዝቡ ንገራቸው የነበረው ከነአን ምድር ላይ ነው። ስለዚህ ከነአናዊ እኮ አሳየን ብራዘር። ዘፍጥረት 10 ስንት ነው ያልከው? ዘፍጥረት 10 15 የከነአናውያን ማለት ነው። የከነአን በኩሩ ሲዶንና ኬጣውያን፣ ኢያቡሳውያን፣ አሞራውያን፣ ጌርጌሶናውያን፣ ኢያውያውያንና አርካውያን፣ ሲነንም፣ አራዲያውያንና ሰማራውያን አማቲንም ወለደ። ከዛ በኋላ የከነአንን ነገድ ሁሉ ተበተኑ ይላል። ከዚያስ ከነአናውያንን ወሰን ከሲዶን አንስቶ እስከ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራም ወደ አዳማና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው ይላል። ይሄ ማን የከነአናውያን ምድር ነው አይደል? አዎ እኔ የለኩ መልከጼዴቅ ከነአናዊ ነው ብለህ እስራኤል የሚወርሰው መልከጼዴቅ አድምጣኝ። መልከጼዴቅ ሰውየው ግለሰቡ ከነአናዊ ነው ብለህ ክሌም አድርገሃል። ስለዚህ ከነአናዊ ከሆነ እሱ በየትኛው አካባቢ ላይ ነበር ይኖር የነበረው? ደቡብ ምስራቅ ወይ ሰሜን ምዕራብ ወይ መካከል ላይ ወይ ደቡቡ ላይ ወይ ሰሜኑ ላይ ለየውና ቦታውን ንገረንና ካወቀው ማለት ነው የት አካባቢ እንደነበረ ሰውየው። አባታችን አብርሃም የሳሌም ንጉስ ነው እኮ። ሳሌም የቱ ጋ ነው ቦታው ነው እኮ ብያልኩ ያለሁት። ሳሌም አንዳንዶቹ ሰው ነው ብለው መልከጼዴቅን ክሌም የሚያደርጉ ኢየሩሳሌም ይችላል። ቦታውን ነው ያልኩ። ቦታውን የሳሌም ንጉስ ነው ብሎ ካለ የሳሌም ንጉስ ነው ብሎ ካለ ሳሌም የምትባል ቦታ አለች ማለት ነው። ከተማ ወይ ሀገር ህዝብ አለ ማለት ነው። ንጉስ እኮ ነው ሰውየው። መልከጼዴቅ ሚር ሰው ኖርማል ሰው እንዳልሆነ እናውቃለን። ምን አይነት ሰው ነው ታዲያ ኖርማል ሰው ካልሆነ?
ክርስቶስ በስጋ ተገልጦ ነው። አምጣ መረጃ። መረጃው መልከ ጼዴቅ ለአብርሃም ዳቦንና ወይን ጠጅን ይሰጠዋል። ክርስቶስ ኢየሱስ ደግሞ ለሐዋርያቱ ወይን ጠጅንና ዳቦን ይሰጣቸዋል። እንደዚህ አይፈታም። ቅዱሳት መጽሐፍት ለምን አይፈታም? ዳቦ በመስጠት አይደለም አንድ የሚሆነው፣ ወይንና ዳቦ በመስጠቱ አይደለም አንድ የሚሆነው። ኦኬ መልከ ጼዴቅ ኢየሱስ ነው አይደል ብለህ የምትለው አንተ የምታምነው? ቴንክ ዩ። የጽድቅ ንጉሥ ኢየሱስ ነው። ካሜራ ልክፈታ፣ ካሜራ ልክፈት እንዳትወጣ። በአንድ ቃል እንዴት ትክክል እንዳይደለ ላሳየህ። ዕብራውያን 7:11 ማነው 7 ጀምረን እናንብብ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእሱ ጋር ተገናኘውና ባረከው ይላል አይደል? ኦኬ። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው ይላል። ኢየሱስ አስራት አውጪ ነው ወይስ አስራት አስወጪ ነው? አስራት ለእግዚአብሔር ነው። ስለዚህ አስራት አስወጪ ነው። ኢየሱስ እግዚአብሔር ነው ማለት ነው አይደል? አዎ ወልድ ነው። አንተ ግን መልከጼዴቅ ግን ኢየሱስ ነው ብለህ ስላልከኝ፣ ስለዚህ በአንተ ትርጓሜ መልከጼዴቅ ለአብርሃም አስራት አውጥቶለታል። ይሄ ማለት አንተ በአንተ ትርጓሜ ኢየሱስ ለአብርሃም አስራት አውጥቷል እያልከኝ ነው። አብርሃም ነው እንጂ አስራትን ያወጣው። አይ በቃ ይኸው ግዴ ለምን ብዙ እንትን አለ አልጫንም፣ ግን ይኸው ቃል እግዚአብሔር ምን እንደሚል ማለት ነው። እሺ መልከጼዴቅ ኢየሱስ ነው ብለህ ስላልከኝ ማለት ነው። አባትና እናት የትውልድም ቁጥር የሉትም ይላል አይደል? ኢየሱስ አባትና እናት የሉትም። ኢየሱስ እናት የለውም። እናት ሊትራል እናት እኮ እናት አለው አይደል? ኢየሱስ ኢየሱስ በብሉይ ኪዳን ማን ነው? ኖ የጠይቁ መልስ ነው። ኢየሱስ እናት አለው የለውም? ኢየሱስ አው ሰው ሆኗል እኮ እናት አለው የለውም? እናት አለው። ክርስቶስ እናት አለው። አለቀ። ስለዚህ ክፍል የሚናገረው ስለ ኢየሱስ አይደለም ማለት ነው፣ ስለ መልከጼዴቅ ነው። አባትም አለው፣ አባቱ እግዚአብሔር አብ ነው። ኦኬ እሺ። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ካለ በኋላ ዳሩ ግን በእግዚአብሔር ላይ ተመስሎ ለዘላለም ካህን ሆኖ ይኖራል አለ። ዳሩ ግን የእግዚአብሔር ልጅ የተባለው ማን ነው? ክርስቶስ ኢየሱስ ነው። ቅድም አንተ መልከጼዴቅ ኢየሱስ ነው ብለኸኛል። ኢየሱስ በእግዚአብሔር ልጅ በኢየሱስ ተመስሎ ይኖራል። ኢየሱስ በኢየሱስ ተመስሎ ለዘላለም ካህን ሆኖ ይኖራል እያልከኝ ነው። ምክንያቱም መልከጼዴቅን ኢየሱስ ስትለው እዚህ ጋር ደግሞ በእግዚአብሔር ላይ ተመስሎ ይላል። ስለዚህ ኢየሱስ በኢየሱስ ተመስሎ ይኖራል ነው ያንተ ትርጓሜ። ኦኬ ይኸው ምን አለ እንደተሳሳትክ። የአባቶች አለቃ ከዘረፋው የሚሻለውን አስራት የሰጠው ይህ ሰው ይላል። ስለማን ነው ይህ ሰው የተባለው? ለአባታችን ለአብርሃም የጎዶሎ ጎሞርን 5ቱ ነገስታት ወቅቶ በተመለሰበት መልከጼዴቅ ማለት ነው። ይህ ሰው የተባለው መልከጼዴቅ ነው። ይህ ሰው የተባለው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ይህ ሰው ብሎ ካለ ኢየሱስ አይደለም ማለት ነው። ኢየሱስ ሰው ብቻ ተብሎ ይጠራል? አይጠራም። አምላክም ነው ወንድማችን አሮን። እሺ አምላክም ነው። ኢየሱስ ሰው ብቻ ብለህ የምጠራው አይደለም፣ አምላክም ነው። አምላክም ብቻ አይደለም፣ ሰውም ብለህ የምጠራው ነው። ስለዚህ ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ይህ ሰው ትልቅ ሰው ነው ማለት ነው። ይህ ሰው እናትና አባቱ አይታወቁ እንጂ ከሴትና ከወንድ ፍቃድ የተወለደ ነው። ከሴትና ከወንድ ፍቃድ ስለተወለደ ሰው ነው ይለዋል። እናትና አባቱ ስላልታወቁ ሰው አይደለም ማለት አይደለም። ኦኬ ከዛ ቀጥሎ ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለት ከወንድሞቻቸው እነርሱ ማነው ከወንድሞቻቸው እነሱ ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በሕግ እንዲያወጡ ትእዛዝ አላቸው ይላል። ሌዋውያን ካህናት ከሌላው ነገድ አስራትን እንዲያወጡ አስራትን እንዲቀበሉ ያዛል። ለዚህ ነበረ በነቢያት መጽሐፍትም ላይ ወደ መብል እንዲሆን ለአገልጋዮቼ ለባሪያዎቼ መብል እንዲሆን ወደ ቤቴ አምጡ እያለ አስራትን ያዝላቸው እንደነበረ አስራትን እንዲያወጡ ጌታ የደነገገላቸው ለሌዋውያን ካህናት ነው። ስለዚህ ከወንድሞቻቸው አስራትን ይቀበሉ ነበር። ትውልዱ ከነሱ የማይቆጠረው ግን ይላል። ትውልዱ ከነሱ የማይቆጠረው የተባለው ማን ነው? ወንድማችን አሮን መልከጼዴቅ ነው። ከነ አብርሃም ዘር አይቆጠርም። እሺ ኢየሱስ ከአብርሃም ዘር ይቆጠራል አይቆጠርም? በትውልዱ ይቆጠራል።
ስለዚህ መልከጼዴቅ ኢየሱስ ነው ብለህ ያልከው ትልቅ ስህተት ነው። ሁለተኛ እንደዚህ እንዳትጠቀም ብራዘር። ቁጥር 8 ምን ይላል? ቆይ ግድ የለም ኢየሱስ ከአብርሃም ዘር ይቆጠራል አይደል? አዎ። ይሄ ግን ትውልዱ ከነሱ ይቆጠራል። ኢየሱስ ቆይ አዳምን ተው፣ ትውልዱ ከአብርሃም ዘር ይቆጠራል አይቆጠርም ነው ያልኩህ። ዘሩ ከየት ነው? ምንጩ አይደለም የሰው ልጅ ስለሆነ አብርሃምም ከአዳም ይቆጠራል። ስለዚህ ክርስቶስ ራሱን የአዳም ልጅ እኔ አብርሃም ከአዳም አይቆጠርም አላልኩም። ሉቃስም ሲጽፈው ወስዶ ከአዳም ጋር አድርሶታል። የአዳም ልጅ የእግዚአብሔር ልጅ ብሎ ነው የዘጋው ሉቃስ ሲጽፈው ማለት ነው። የሰው ልጅ ስለሆነ ኢየሱስ የአዳም ልጅ ተብሎ ይጠራል። ልክ ነው፣ ምንም ጥርጥር የለውም። የአብርሃም ልጅ ተብሎ ተጠርቷልና ማለት ነው። ስለዚህ ትክክል። ትውልዱ ከእነሱ የማይቆጠረው የተባለው ማነው? መልከጼዴቅ ነው አይደል? መልከጼዴቅ ነው። አንተ ቅድም መልከጼዴቅን ኢየሱስ ነው ብለህ ያልከኝ አይደል? አዎ። ታዲያ ኢየሱስ ትውልዱ ከእነሱ የማይቆጠረው ከተባለው ከአብርሃም ይቆጠራል አይቆጠርም? ኢየሱስ አዎ፣ ቁጥር 8 ላይ ይቀጥልልናል። ቆይ ይቆጠራል አይቆጠርም? ክርስቶስ ይቆጠራል። ክላሽ ያደርግብሃል አያደርግብህም? ኖ አያደርግም። ኢየሱስ የአብርሃም ዘር ነው አይደል? የአዳም ልጅ ነው። አሁን ሰው ሆነ። እኔ ጠየቅኩህ መልስ ብራዘር። አዳማት የአብርሃም ልጅ ነው አይደለ? አዎ ነው። የአብርሃም ልጅ ነው። በቃ አብርሃም የአዳም ነው ምንጩ። የሰው ዘር በሙሉ ምንጩ አዳም ነው። የአብርሃም ዘር ከሆነ ኢየሱስ የአብርሃም ዘር ከሆነ እዚህ ጋር የጠቀስከው ኢየሱስ ነው ብለህ ካልከኝ ኢየሱስ የአብርሃም ዘር አይደለም እያለ ነው። ትውልዱ ከእነሱ የማይቆጠር ብሎ ያለው ከአብርሃም የማይቆጠር ነው ማለት ነው። ኢየሱስ አንተ በአንተ ትርጓሜ ማለት ነው። በእኔ ትርጓሜ ሳይሆን ከሴም ነገድ አይደለም እያለ ነው። አብርሃምን ከሴም ነገድ ነው የሚያመጣው ስለ አብርሃም ሲነግረን ማለት ነው። ከከለዳውያን ኡር ሲወጣ አብርሃም የሴም ነገድ ነው። ማነው የሴም ነገድ? ዘር ቢሆንም የሴም ነገድ ነው። ምክንያቱም ነገዶች ተፈጥሯል በዛን ሰዓት ማለት ነው። ምንድን ነው እያወራ ያለው? መልከጼዴቅ ጋር እያወራ ስለ ሴም ታወራለህ? ሴም እኮ ከአብርሃም ምክንያቱም የሴም ነገድ አይደለም መልከጼዴቅ። ስለ ዘር ሐረግ ግንድ እያወራ ነው። አዎ መልከጼዴቅ ሰው ነው። ስለዚህ አዳም ልጅ ነው መልከጼዴቅ አይደል? መልከጼዴቅን ነገዱ ከሴም ነው ከካም ነው ከያፌት ነው ብለህ አትልም። ግን የሰው ልጅ ነው። ለምን ነው እንደዛ ተብሎ የማይባለው? የአብርሃም ነገዱ ከሴም መሆኑ ተጽፏል። ኦኬ። ስለዚህ መልከጼዴቅ ደግሞ በከነዓን ምድር ይኖር ስለነበረ ከነዓናዊ ከሆነ ደግሞ የሐም ነገድ ነው ማለት አሁን እንደማመጥ ብለናል የሚል ነገር አይሰራም ብራዘር። ካወራህ የወንጌል አማኝ ነህ ብለሃል አይደል? ቆመህ ቃሉ ላይ አውራኝ ካወራ ማለት ነው። ኦኬ። አሁን የአብርሃም ነገዱ ከሴም ነው ወይ አይደለም? ይጣሉ። አዎ ከሴም ነው። ከሴም መሆኑን ስለተጻፈልን ነው። ሴም አርፋክስድን ወለደ። አርፋክስድ ቃይናንን፣ ቃይናን ኤቦር ሳላን፣ ሳላ ማነው ኤቦር ፋሌቅን፣ ፋሌቅ ራጉን፣ ሳላ ኤቦርን፣ ኤቦር ፋሌቅን፣ ፋሌቅ ራጉን። ፕሊስ አልኩ ወንድም አለ ፕሊስ። አንተ ብሉይ ኪዳን አትነግረኝም ፕሊስ። ሳላ ኤቦርን ወለደው አደርብብኝ አልኩ። ካልሆነ ታች ትወርዳለህ። ኦኬ። እዛው ሄደህ ሌላ ቦታ ላይ እንትን ትላለህ። አደርብ። ኦኬ። ያ ቴንክ ዩ። እዚህ ኢየሱስን መልከጼዴቅን ኢየሱስ ብለህ ካበቃህ በኋላ ኢየሱስ ትውልዱ ከእነሱ ይቆጠራል ብዬ ስልህ ከአብርሃም አዎ አልከኝ። ኢየሱስ ትውልዱ ከአብርሃም ዘር ስለሚቆጠር ይሄኛው ደግሞ ትውልዱ ከእነሱ አይቆጠርም ይልሃል። ስለዚህ በዚህ ክፍል ላይ መልከጼዴቅን ዘፍጥረት መጽሐፍ ምዕራፍ 14 ላይ ዕብራውያን 7 ላይ የተጠቀሰውን ይህንን አባት ትውልዱ ከእነሱ አይቆጠርም ብሎ የተባለለትን መልከጼዴቅን ሰው መሆኑን ክደህ ክርስቶስ ነው ብለሃል። ቅድም እዚህ ጋር ነበር ቁጥር 4 ላይ ነበር ራሱ ማቆም የነበረብኝ ከፈለኩ ማለት ነው። አንተ ክርስቶስ ነው ብለህ ያልከውን እዚህ ጋር ግን ይህ ሰው ነው ብሎ የሚለው ክርስቶስ ደግሞ ሰው ብቻ አይደለም አምላክም ነው። አምላክ ብቻ አይደለም ሰውም ነው። ይህ ሰው ግን ሰው ብቻ ነው አምላክ አይደለም። መልከጼዴቅ የሚባለው ሰውዬ ሰው ብቻ ነው። ኦኬ። በጥንት መካከለኛው ምስራቅ ይኖር የነበረ የተወለደበትን ቦታ አታውቀውም፣ ቦታውን አታውቀውም፣ ሎኬሽኑን አታውቀውም። ለአብርሃም የነበረበት ቦታ ላይ አንተ አጠቃላይ የእስራኤልን ከኤላት እስከ ሐማት ጌዴር ድረስ ያለውን ከነዓናውያን ናቸው ብለህ አልክ። አይደሉም። የጥንት መካከለኛው ምስራቅን ታሪክ ካጠናህ ጂኦግራፊ ካጠናህ አይደለም እንደዛ ጨፍልቅ አድርገህ አትናገርም። ብዙ ጎሳዎች ይኖሩበት ነበር። በተለይ በኔጌቭ ምድረ በዳ ላይ በደቡብ ክፍል ላይ በጣም ብዙዎች ነበሩ። ኦኬ። በጣም ብዙዎች ነበሩ እና አንደኛ ቦታውን አላወቀውም፣ ሁለተኛ ደግሞ መልከጼዴቅ ኢየሱስ ነው ብለህ ካልከኝ ቁጥር 3 ላይ ያለውን ቅድም እኮ እኔ ዝም ብዬ አላፋጠጥም ላቁም ብዬ ብል በእያንዳንዱ ቦታ ላይ አስቆማለሁ። ትውልድ እናትና አባት የትውልድም ቁጥር የሉትም ይላል። ኢየሱስ ግን የትውልድ ቁጥር አለው። አንተ ግን ኢየሱስ ነው ብለህ አልከኝ። የትውልድ ቁጥር የሉትም። አሁን እፈልጋለሁ ብለህ ካልክ በደንብ አድርጌ አላንቀሳቀስም። የኢየሱስ የትውልድ ቁጥሩ ይሄ ነው ብሎ ይለናል።
አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ፣ ይሁዳ ከትዕማር ፋሬስን፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብ፣ አሚናዳብ ናኦስን፣ ናኦስ ሰልሞንን፣ ሰልሞን ከራኬብ ቦኤዝን፣ ቦኤዝ ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን፣ ዳዊት ሰለሞን፣ ሰለሞን ሮብዓም፣ ሮብዓም አብያ፣ አሳ እያለ ይመጣል ማለት ነው። የኢየሱስን የዘር ሐረግ ትውልድ እንዲቆጥርልሃል። ይሄ ሰውዬ ግን እናትና አባት የትውልድ ቁጥር የሉትም ይላል። አንተ ኢየሱስ ነው ብለህ ካልከኝ የትውልዱን ቁጥር የኢየሱስ አሁን ቅድም እንዳልኩ ይናገራል። ስለዚህ እዚህ ይሄን ሰውዬ ኢየሱስ ያደረከው ኮምፕሊትሊ የስህተት ትርጓሜ ነው። በፍጹም ድነትን ሁሉ ጭምር የሚያበላሽ ማለት ነው። ኢየሱስ አይደለም፣ በእግዚአብሔር ልጅ የተመሰለ ነው። አንተ ግን ኢየሱስ ነው ብለህ ካልከኝ ዳሩ ግን በእግዚአብሔር ልጅ ተመስሎ ይኖራል ይል። ስለዚህ ኢየሱስ ነው እንጂ እግዚአብሔር ልጅ ከእግዚአብሔር ልጅ ከኢየሱስ ውጭ ሌላ የእግዚአብሔር ልጅ ተብሎ የተጠራ የለም። ሌላ የእግዚአብሔር ልጅ ተብሎ የተጠራ የለም። ስለዚህ በአንተ ብንመጣ መልከ ጼዴቅ ኢየሱስ ነው አልከን። ኦኬ ጥሩ። ስለዚህ ዳሩ ግን በእግዚአብሔር ልጅ ተመስሎ ይኖራል ብለህ ያልከን ኢየሱስ ከሆነ መልከ ጼዴቅ፣ ስለዚህ በአንተ ትርጓሜ እንደዚህ እንያዘው። ልብ በሉ። ተፋልሶ ነው ወንድሞቼ፣ ምን ያህል ተፋልሶ እንደሚያመጣ ማለት ነው። መልከ ጼዴቅን ኢየሱስ ብላችሁ የምትተረጉሙ ሰዎች ቀጥታ አይን እያየ ገደል እየገባችሁ ነው ማለት ነው ወንድሞቼ። አይደለም፣ መልከ ጼዴቅ ኢየሱስ አይደለም። በኢየሱስ የተመሰለበት ምኑ ነው ብሎ የሚለውን በደንብ አድርጎ ግልጽ አድርጎ ይናገራል። ኦኬ፣ አንተ መልከ ጼዴቅን ኢየሱስ ነው አልከን። እሺ፣ መልከ ጼዴቅን ማን ነው ብዬ ስለ ኢየሱስ ነው አልከኝ። እሺ፣ መልከ ጼዴቅ ኢየሱስ ነው አልከኝ። አንተ ነው ያልከኝ። እናትና አባት የትውልድ ቁጥር የሉትም ይላል። አንተ ኢየሱስ ነው ብለህ ስላልከኝ ኢየሱስ እናትና አባት የትውልድ ቁጥር የሉትም እያልከኝ ነው። እንዴት እንደማያስኬድ ያው ብራዘር፣ ኢየሱስ እናትና አባት የትውልድ ቁጥር አሉት። ለሉተራውያኑ ጥያቄ፣ ለሉተራውያን ኦርቶዶክሳውያን ድነዋል? ጥያቄ ማለት ነው። ጠላታችሁ ዝም ይበል። አንድ ብቅ ያለ ሉተራዊ የለም፣ ዳዊት ሉተራንን ጨምሮ ማለት ነው። ለምን ወንጌል መስበክ ብላስፌሚ ነው ብሎ አልነበር? እኔ ፊት መጥቶ ብላስፌሚ ነው ለምን አይልም? እዚህ መጥቶ ማለት ነው ገስት ላይ ድነዋል። ብላስፌሚ ከሆነ ድነዋል ማለት ነው። ኦርቶዶክሳውያን ድነዋል ማለት ነው በዳዊት ሉተራን መረዳት። ቢመጣ ኖሮ የተፈጠረበትን ቀን እንዲጠላው ነበር ማድረገው በጥያቄ በግዕዝ በአማርኛ በቤተክርስቲያኒቱ መጽሐፍ በገድላት በድርሳናት የተጻፈውን ነገረ ድነት አውጥቼ ላው ላይ ዘረግፍለታለሁ። ቤተክርስቲያኒቱ ኦፊሻል የምትቀበለው ስለሆነ ድነታቸው በነገረ ማርያም ነው ወይስ በነገረ ክርስቶስ ነው? ሚስጥራትን በመፈጸም ነው ወይስ የግለሰቦችን መቃብር በመሳም እና አጽም በመዳሰስ ወይስ መቃብር ላይ ቁጭ ብሎ በማደር ፍርፋሪ በመብላት ነው ነገረ ድነቱ ወይስ እባብ በመግደል ትውከት በመብላት ነው ወይስ አተላ በመላስ? ይህንን ሁሉ ቤተክርስቲያኒቱ የጻፈችው ስለሆነ ዳዊት ሉተራን ላይ መብረቃዊ ጥቃት ይደርስበት ነበር ማለት ነው። አዎ ድነዋል ብሎ ቢለኝ የወንጌላዊነቴን ሰይፍ አነሳለሁ፣ የድቁናዬንም ሰይፍ አነሳለሁ። በሁለቱ ሰይፍ አጫውተዋለሁ ማለት ነው። እና ማንም የመጣ የለም። ማንም አንድ ሉተራዊ ተሳስቶ ድነዋል አልዳኑም ብሎ ለማለት የመጣ የገባ ገስት የላከ አንድ የለም። እስኪ ካሉ አሁንም እስኪ ሉተራውያን የሆነ ሰው ካለ ኦርቶዶክሳውያን ድነዋል ብሎ የሚል ሰው ካለ ይምጣ። ማርቆስ ብቻ መጥቶ ነበር አይደል? አዎ ማርቆስ መጣ እና መጥቶ እንግዲህ እናሱ እና እኛ አንድ ነን ምናምን ነገር ብሎ ሄደ ማለት ነው። ሲጠይቅ ማለት ነው ማርቆስ በሰማበት ጣዱኝ ነው። እሺ ሊሊ አይ ኤርሚዬ፣ እኛ ፖለቲከኞች ስላልሆነን አንድነት ይሻላል ፍቅር ይሻላል ብለን ቪዲዮአችንን ስለማናወጣ ነው እንጂ አኬ ላይቭ ላይ ሲሶ ቤት ገብቶ
በሚስጥራትና በአንዳንድ ነገር ከጴንጤቆስጣሉ የተሻለ ናቸው አለ። በሌላ ነገር ግን አለ እኔ ቪዲዮ አለኝ ሉትራን ቸርች ግብድ ያጠብደል ወንዶችን ቁጭ ብላ የምታጋባ ናት እያለ ሲወርፋቸው ነበረ። የሚገርምህ ማለት ነው። እና ሉተራውያን ትሆናላችሁ እንጂ እስቲ በክርስቶስ ክርስቶሳውያን አይደላችሁ ብለው በግልጽ ነው የሚናገሩት። እኛ እንደውም ግልገል ለመሆን ኦርቶዶክስ ለመሆን የሚጋጋጡት እነዚህኞቹ ናቸው። እነሱ ለጊዜው ከጴንጤ ጋር ያለውን ነገር ከጴንጤቆስጣሉ ጋር ያለውን ነገር ለማጥፋት እና የሆነ ለመፍጠር ነው እንጂ በፍጹም ነው የማይቀበሏቸው። የሚገርማችሁ ነገር ማለት ነው። እና አለን ግን እኛ እስካሁን ድረስ ፖለቲካ ስለማንወድ ፍቅሩ ይሻለናል፣ አንድነቱ ይሻለናል ብለን ምንም አታክ ስለማናደርግ ለእንትን ግባት አንጠቀመውም እንጂ በፍጹም ነው የማይቀበሏቸው። ኦርቶዶክስ ያልሆነ አይድንም ነው የሚሉት እነሱ። በቃ ትክክል ናቸው። እና ይሄን ለማለት ነው። ቀጥል ኤርምዬ፣ ተባረክ። ሁለቱንም ጥያቄ ግን ጎን ለጎን ጠይቄያቸው ከመካነ ኢየሱስ እንትና ቀሲስ በኩሉ ገቡ እና የተወሰኑቱ ገቡ። የተወሰኑ ገብተዋል ከኦርቶዶክሳውያን እንደውም ራሱ እነ ሮያል ሁሉ ጭምር ሳይቀር እኛ መናፍቅ ነው መካነ ኢየሱስ መናፍቅ ነው፣ እናንተ መናፍቅ ናችሁ ነው ያለ። ምንም ከዝንጀሮ ቆንጆ ምን አይመርጠውም፣ እኛ እንደዛ ነው የምናየው አሉ ሁሉ። ኦርቶዶክስ እውነት ነው መካነ ኢየሱስ ቅዱሳን ናቸው፣ ሙሉ ወንጌሎች ርኩሳን ናቸው አትልም። ሁሉንም መናፍቅ ነው ብላ የምትልህ አንዱ እንዳለ ማለት ነው። ሉተር ወደል መናፍቅ ነው፣ አንተ ደግሞ ግልገል መናፍቅ ነህ ብሎ እንዳለ ማለት ነው። አለቅ እሺ በእኛ በወንጌላውያን ቤተክርስቲያናት ውስጥ ከሚገኙት ቤተክርስቲያን በግለሰብ ስም የተሰየመ ቤተክርስቲያን አለን እንዴ? የለም። እኔ እስከማውቀው የለም። በተለምዶ ለምሳሌ የፓስተር ዴቭ ቸርች ይባላል። በተለምዶ ነው ሰዎቹ ናቸው ብለው የሚሉት። ዴቭ ቸርች የሚባል የለም። ኤፍቢአይ ነው። ኤፍቢአይ ነው። በተለምዶ ሰው የሚለውን ነው ብዬ የምልህ እንጂ ስያሜው ዳዊት ቸርች የሚል የለም። የሚለው ኤፍቢአይ ቸርች ነው። ፌዝ ባይብል አይ ቲንክ ፌዝ ኢንተርናሽናል ቸርች ማለት ነው። እንደዚሁም ደግሞ የተቀባይ እግዚአብሔርን ቃል ቤተክርስቲያን የሚኪ ቸርች እያሉ ይጠራሉ። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው እንጂ በግለሰብ እኔ የተጠራኔ አላውቅም። መርሲ ድምፅ አስተካክልተኛ አንቺ ተኝቼ እኮ ነው የማወራው ነግቼ መሰለሽ። እሺ ለምሳሌ ጥያቄ አሁንም ቢሆን ላይክ በተለምዶ የእንትናቸች ምናምን ሳይሆን ጀስት በግለሰብ ስም ስያሜ የተሰጠው በግለሰብ ስም የሚጠራ ቤተክርስቲያን አለ። ስለዚህ ሉትራን ከሆነ ቸርቹ ራሱ ምንድን ነው ስያሜ? ከስያሜ ራሱ ከተነሳ እኮ ችግር አለ። የግለሰብ ስም ነው። በቃ የግለሰብ ተከታይ ናቸው ማለት ነው። ስለዚህ ዳስዋይ መካነ ኢየሱስን ነጥለው የሉትር የሰው ተከታይ ለማድረግ የሚጠጠሩት ማለት ነው፣ የሚጋጋጡት። ከስያሜ እንኳን ከተነሳ ነገርየው ችግር አለ ማለት ነው። የግል ፕሮፐርቲ ነው የሚሆነው። ኦኬ የሰው ተከታይ ለማድረግ በዚህ ልክ የሚጋጋጡት ቤተክርስቲያን ተብሎ ራሱ ያ ቤተክርስቲያን የተጠራው ስያሜው በራሱ ሲነሳ በግለሰብ ስም ስለሆነ የግለሰብ ተከታይ ለማድረግ ነው ማለት ነው። እንዴ ኦርቶዶክሳውያን እንኳን ሲያላግጡባቸው እኮ አይማሩም። አኬ እኮ ሉተራውያን እንጂ በክርስቶስ ክርስቶሳውያን አትባሉም እኮ አላቸው። ታውቃለህ? ሉተራውያን የምትባሉት እያለ ሲላቸው እኛ ሉተራውያን አንባልም፣ የማዕዘኑ ድንጋይ ክርስቶስ ነው፣ በክርስቶስ ክርስቶሳውያን ነን ብለዋል አሉ። ደረታቸውን ነፍተው ነው እያጋሱ የተቀበሉት ማለት ነው። ስለዚህ የፍጡር አምላኪ ሁሉ ጭምር ከኔ ጋር እጀ ለእጃችን ተያይዘን ኢየሩሳሌም እንገባለን ብዬ አልልም። ከዚህ በኋላ ሚናውን መለየት አለበት። የእውነት አንዳንድ ቤተክርስቲያናት በጣም ሚናቸው መለየት አለባቸው። ቀጥሎ እንምናል። ስለዚህ ምንድነው የግለሰብ ነው ማለት ነው ነገርየው። አሁን በደንብ እኔ ማሳየት የፈለግኩት ነገር ከስያሜ እንኳን ስንነሳ በእኛ በወንጌላውያን ቤተክርስቲያናት ውስጥ ሊካተት የሚችል ነገር ሳይሆን ራሱን ነጥሎ ያለ ነው። ዳስፋ የፈለጉትን ነገር ለማድረግ የሚመቻቸው እንደዚህ አይነት ኢንቫይሮንመንት ይፈጠረላቸው ብዬ ነው የማስበው። እና ሉትራን ናችሁ፣ እውነትም በሉትር ሉትራን ናቸው። ከኛ ወገን አይደላችሁ ማለት ነው። አሁንም ደጋግመን የምንለው መካነ ኢየሱስን ከሌሎች ጋር ለመነጠል የሚካሄድበት ርቀት የሰው ተከታይ ለማድረግ ከታለመ እንትን ነው ብዬ ነው የማስበውና
ይሄ ነገር ራሱ መነሳት አለበት ብዬ ነው ያስባለሁ። ሉትራን ወገኖቻችን ሊሆኑ አይችሉም። አም ሶሪ እንደዛ ስለሆነ መካነ ኢየሱስን እያልኩ አይደለም። በጣም ይሰበርበት። መካነ ኢየሱስን እያልኩ አይደለም ኢትዮጵያ ውስጥ እንኳን የሉትራን ቸርች አለ፣ መካነ ኢየሱስ አለ። አይገናኙም ማለት ነው። ለየቀል ናቸው። እኔ መካነ ኢየሱስ የእኛ ቤተክርስቲያን ናት። ሁሌ የምለው ነው ካሪዝማቲክ ስለሆኑ ማለት ነው። ይህን በጸጋ ስጦታዎች ስለሚያምኑ ደግሞ ስለሚገለገሉበትም ጭምር እኔ መካነ ኢየሱስ የኔ ቤተክርስቲያን ናት። ግን ሉተራን ሆኑ ግን እነሱ የሉተር ተከታዮች ናቸው እንጂ የጌታ ተከታዮች አይደሉም። ይህን ለማለት ፈልጌ ነው ወንድምነት። ኦኬ እሺ። ቤኪ እንግዲህ የራሱ አቋም ነው በዚህ ላይ ማለት ነው። እኔም በግሌ ብጠይቆኝ ከስያሜ አኳያ ነው የሰየሙት ነው የምለው እንጂ የቤተክርስቲያን ከመሰየም አኳያ እንጂ እዛም ቢሆኑ የጌታ ልጆች አይደሉም ብዬ እኔ በግሌ አላምንም። አንድ ራስ ደስታ ዳምጠው ሆስፒታል ጋር እና ብሔራዊ ጋር የሉትራውያን ቸርች አለ። እነ ቄስ በፍቃዱ ቦረና ነው ቦረዳ የወጡበት ማለት ነው። እና የጌታ ልጆች አሉ። ስያሜው ትክክል አይደለም ማለት ተገቢ ነው፣ ልክ ነው። በግለሰብ ከስያሜ አኳያ ማለት ነው። ለምሳሌ ቸርቾችን በአንግሊካን የሚሆን በሉትራውያን ያን ግን እንደዛ ስላደረጉ እኔ ወንድሞች አይደሉም ብዬ እኔ በግሌ እንደዛ አልሄድም ማለት ነው። እህት እየበሽ ቀጣይ ያ ብተኛ ይሻላል። ከዚህ በኋላ እየደከመኝ ነው። አንድ ነገር የለም ነው ጦር ሜዳ ገብተን ያ በተለይ የቴዎሎጂያንስ ጉዳይ ሲነሳ ቅድም እየተነገረ ነበር፣ እህታችን እየተናገረች ነበርና በአሁኑ በመግለጫው ምክንያት ቤት ከፍተው በሚያወሩ ሰዓት ምንድን ነው ያሉት? እኛ ሉትራውያን የተማርነን፣ ፔንቴኮስታሎች የተማሩ አይደሉም እና እኛ የተማርነን በጣም ብዙ ቴዎሎጂያንስ አሉን ብለው ሲናገሩ ነበር። ኢቨን እዚህ ፕላትፎርም ላይ ያለ ነው እኮ በእኛ ሳይድ ነው ብዙ የተማረ ያለው ሲሉ ነበር። እና ምንድን ነው እያወራክ ነው? ሶሪ እዚህ ከልጄ ጋር እያወራሁ ነው። ይቅርታ። ያ ምንድን ነው ለዚህ መልስ አለኝ። እኔ ለዚህ መልስ አለኝ። እውነት ነው የተማራችሁ ሊሆን ይችላል። እንኳን ተማራችሁ፣ እንኳን ቴዎሎጂ ኮሌጅ ገባችሁ፣ ምንም ማይንድ አያደርገንም። ምንም ማለት ነው። ልዩነቱ ምንድን ነው መሰላችሁ? እናንተ ቴዎሎጂ ስኩል ገብታችሁ ተማራችሁ፣ እኛ ደግሞ ከእግዚአብሔር ተማርን። በቃ በኢሳያስ መጽሐፍ ላይ እንደተናገረው ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚል ዮሐንስም እሱን ክፍል ጠቅሶ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት እንደተጻፈ እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል ይላል። በቃ እኛ ከእግዚአብሔር ነው የተማርነው። ልዩነታችን እኮ ይሄ ነው። ዋናው ልዩነታችን በመንፈስ ቅዱስ ጉዳይ ነው። እኛ ደግሞ የምንማረው በመንፈስ ቅዱስ በኩል ነው። እንኳን ተማራችሁ እንደተባለው ይሄንን ነገር ብዙም ስለማይፈልጉት ነው ብዙ የኛ የፔንቴኮስታል ቴዎሎጂያን የማይመጡት እዚህ ፕላትፎርሙ ላይ እንጂ እናንተ እንደዚህ ይሄን ያህል የወረደ ሐሳብ ካላችሁ እኛ ከእግዚአብሔር ነው የተማርነው። ነብዩ ኢሳያስ እንደተናገረው የኢሳያስን ንግግር ደግሞ ጠቅሶ በአዲስ ኪዳን ዮሐንስ ደግሞ እንደተናገረው ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል እንዳለ እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። ሃሌሉያ! ለዛ ነው አያችሁ፣ ከአብ የሰማ ሁሉ ወደ እኔ ይመጣል። ለዛ ነው እናንተ ወደሱ መሄጃ መንገዱን መናገር ያቃታችሁ። ለምን? ከመንፈሱ አልተማራችሁ። ምክንያቱም መንፈስ ቅዱስን ሪጀክት አድርጋችሁታል። እንዴት ብሎ ያስተምራችሁ? ኤርሚ ሁለተኛ ሳሙኤል ላይ እነዛ የነቢያትን ልጆች ታስታውሳለህ? በቤተል ያሉት ኤልሳ ኤልሳ ነው መላጣ እያሉ ይሳደቡ የነበሩ
ያ እሱን ነው ኤልያስ ወደ ሰማይ ሊነጠቅ ሲል ኤልሳን ሊያስቱት የሞከሩት። ጌታ ወደ እግዚአብሔር ሊሄድ ነው ያሉት። ሞቲቫቸው እኮ ዘጋ እኮ ጥሩ አይደለም እኮ ሞቲቫቸው እኮ ፖዚቲቭ አይደለም። እርሱ ምንድን ነው ያላቸው? አሁን አውቃለሁ ዝም በሉ። ገባችሁ? የእግዚአብሔር ቃል የሚያስተምረንን እኛ እናውቀዋለን፣ እናንተ ዝም በሉ። እዛ ጋር የነቢያት ልጆች እንግዲህ የተለያዩ ማብራሪያ መጽሐፎችን ስታነቡ እንደ ቴዎሎጂ አይነት ኮሌጅ ኮንሰፕት አለው። እዛ ጋር ብዙ የነቢያት ልጆች ተሰብስበው የሚማሩበት ነው። ብዙ የነቢያት ልጆች አሉ፣ ከ50 በላይ ማለት ነው። ሞቲቭ ፖዚቲቭ አይደለም። በቃ ብቻህን ትቀራለህ አይነት ነገር ነው። በቃ አውቃለሁ ዝም በሉ። እኛ እናውቃለን፣ አምላካችን እንዴት እንደሚሰራ እናውቃለን፣ መንፈስ ቅዱስ እንዴት እንደሚሰራ እናውቃለን። ከመንፈስ ቅዱስ ተምረን ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚለው እንደ ቃሉ ከእግዚአብሔር ተምረን የእግዚአብሔርን ልጆች መገለጥ ወደሚጠባበቁት እንሄዳለን። አለቀ። እናንተ እስኪ ቡክ ኦፍ ኮንኮርድን የቡክ ኦፍ ኮንኮርድን መገለጥ ወደሚጠባበቁት የሚል ጥቅስ ትሰጠኛለህ። የላርጅ ካታኪዝም እና ስሞል ካታኪዝምን መገለጥ፣ የኮንፌሽንን መገለጥ ወደሚጠባበቁት ትውልድ ትሄዳላችሁ። ወንጌል ሰብከህ ነው አንድን ወደ እግዚአብሔር መንግስት ብታመጣው። አንድ በመካነ ኢየሱስ ስር ያለ አንድ አባል ቡክ ኦፍ ኮንኮርድ ተነቦልኝ ነው ጌታን የተቀበልኩት የሚል፣ ላርጅ ካታኪዝም እና ስሞል ካታኪዝም ተነቦልኝ ነው ጌታን የተቀበልኩት የሚል ትራዲሽኑ ተነግሮኝ ነው ጌታን የተቀበልኩት የሚል አንድ አምጡልኝ። አንድ ባለፈው ኤርሚ ሲል ነበር ለሞት መድኃኒት ይፈለጋል። አንድ አምጡልን። በመንፈስ ቅዱስ ኃይል በሆነው የወንጌል ስብከት ነው ጌታን የተቀበሉት። ስለዚህ ልክ ኤልሳ የነቢያትን ልጆች እንዳለ ዝም በሉ እንላችኋለን። እኛም ዝም በወንጌሉ ስራ ላይ ማገልገል ካልቻላችሁ ዝም፣ መርዳት ካልቻላችሁ ዝም፣ መተባበር ካልቻላችሁ ዝም በሉ። ዝምታችሁ ትልቅ ድጋፍ ነው። ካልሆነ እግዚአብሔርን በተቃወማችሁት ልክ፣ ወንጌል እንዳይሰበክ እንቅፋት በሆናችሁት ልክ በእናንተ ባይብስባችሁ እዚሁ እየተያየን እርስ በርስ ምስክር የምንሆነው ነገር ይሆናል። የመጨረሻ መልእክቴ ይሄ ነው። እዚህ ፕላትፎርም ላይ ያላችሁም ወገኖች የሚጠቅማችሁና የማይጠቅማችሁን ቤት እንድትለዩ ለማሳሰብና አደራ ለመስጠት እወዳለሁ። ውሳኔው የእናንተ ነው። ውሳኔው የእናንተ ነው። ተባረኩ። እኔ ብተኛ ይሻላል። የመተኛት ነው። ማንን ቀስቅሰሽ አንቺ ትኛለሽ? እኔ መነሳት ተባረክ። ግን ወንድምነት አንድ ጥያቄ ደግሜ ልጠይቅ። ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን ኦርቶዶክስ ተዋህዶ ነው የሚባለው። እሺ፣ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ግን ብዙ ቅዱሳን ተብለው ምናምን ነገር በእነሱ ስያሜ የተሰየሙ ቤተክርስቲያኖች አሉ አይደለም? ለምሳሌ ቅዱስ ሚካኤል፣ ቅዱስ ገብርኤል ምናምን የተባለ ያ ማለት መጠሪያው በኦርቶዶክስ ነው ወይንስ የቅዱስ ሚካኤል ቤተክርስቲያን ተብሎ ነው? በኦርቶዶክስ ነው። የሉትራን ቸርች ታረጥ መጠሪያው በወንጌላውያን ቤተክርስቲያናት ውስጥ ያለ የተካተተ ነው ወይንስ በሉትር ስም በራሱ ነው የተጠራው ብለን የምታስበው?
አላቅም። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ይኖሩ አይኖሩ አላቅም። ሉትራውያን ግን የሚኖሩ ይመስለኛል። ከሌሉም ግን በቃ በቤተክርስቲያን ህብረት ውስጥ አልገቡም እና የጌታ ቤተክርስቲያን አይባሉም ብዬ እኔ በግሌ ለማለት ይከብደኛል ወንድምነት፣ እንደዛ ለመድፈር። ምክንያቱም አሉ አይደል አሉ እያለ ነው ወንድምነት። ቤተክርስቲያናት ህብረት ውስጥ አሉ ባይኖሩም እንኳን ማለት ነው። አሁን በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ያልገቡ ቤተክርስቲያናት አሉ፣ በካውንስል ውስጥ የሌሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን የወጡ በጣም ብዙ በተሐድሶ ውስጥ ያሉ ሰዎች አሉ። የጌታ ነገር ገብቷቸዋል፣ አምነዋል፣ አውቀዋል፣ ድነዋል እና በተሐድሶ ህብረት የራሳቸውን ስያሜ ሰይመው ከኦርቶዶክስም አይደሉም ከኛ ከወንጌላውያንም በካውንስል ውስጥ ህብረት ውስጥ የሉም፣ በወንጌላውያን ቤተክርስቲያናት ህብረት ውስጥ የሉም እና ስያሜው ግን በአንዳንዶቹ በጌታ ስም ያደርጉታል፣ አንዳንዶቹ ግን ባይዘዌ በወንጌላውያን ቤተክርስቲያናት ህብረት ውስጥ ስላለች ሉትራውያን ስያሜው ቅድም እንዳልኩ ነው። አሁን የግድ ወደ እኔ ምልከታና ብያለሁ ወንድምነት፣ አንተ የራስን ምልከታ አለ። በስያሜ ደረጃ ሉትራዊ ነው ብላ ያለችው በግለሰቡ ስም ባትጠራ ጥሩ ነበር፣ እንደ አንድ ቤተክርስቲያን ማለት ነው። ግን እሱን እንደ አንድ ሆሊ ሰው ስለሚያዩት ልክ አሁን በሐዋርያቱ ስም ስያሜ እንደሰየሙ ማለት ነው። እናንተም ጋር ሳውዝ አፍሪካም አይ ቲንክ እንደዚህ አይነት ይኖራል ብዬ አስባለሁ። በሴንት ጆን፣ በሐዋርያው ዮሐንስ፣ በቅዱስ ማርቆስ እንደዚሁም በሌሎች ሐዋርያት በያዕቆብ ስም ሁሉ ጭምር ነጮቹ ስያሜ ሰይመዋል። ግን በዛ ውስጥ ምንድን ነው የሚሰበከው ነው። አሁን በዚህ በውጭ ባለው አንዳንዶቹ ሜቶዲስት፣ አንዳንዶቹ ፕሬስቤቴሪያን፣ አንግሊካን፣ ባፕቲስት ምናምን ነገር ተብለው የተጠሩ አሉ። ግን እንደዛው ደግሞ በባፕቲስት ውስጥ ሆነው ደግሞ ስያሜውን ሲሰይሙ ሴንት ሉክስ፣ ጆን፣ ጁዳ፣ ጄምስ ምናምን ነገር ብለው ይሰይሙ አሉ። እና ግን ትምህርቱ ምንድነው? ገብተን ስንሰማ ነጮቹ ጋር ስለምገባ ማለት ነው። ገብተን ስንሰማ ትምህርቱ እኛ የምንሰብከውን ስብከት ነው የሚሰብኩት፣ እኛ የምናስተምረውን አስተምሮት ነው የሚያስተምሩት። በካሪዝማቲክ እንቅስቃሴ የሚያምኑ አሉ። ደግሞ ከዛ ደግሞ ውጭ ደግሞ የሆኑ ደግሞ አሉ። የጸጋ ስጦታን አሁን በዚህ ዘመን ተቋርጧል ብለው የሚሉ ግን የሚሰብኩት የጌታን የወንጌል ማዳን ነው። ለሌላ ትውልድ ወንጌል መሰበክ አለበት የለበትም ብሎ የሚለውን የሚቀበሉ አሉ፣ የማይቀበሉ አሉ። አርፈው በቃ ዝም ብለው የሚቀመጡ ልጆቻቸው እንኳን አይደለም ከውጭ ሊጨምሩ ቀርቶ አለ ልጆቻቸውን ሁሉ ጭምር ከቸርች ውስጥ እያጡ አሉ ማለት ነው። ይሄ ደግሞ ሮንግ ነው። ለወንጌል ስርጭት ለወንጌል ሰበካ ያላቸው ነገር በአባቶቻቸውና በአያቶቻቸው ዘመን ስራ ተሰርቷል። ግን አሁን ላይ ግን ያለውን የወንጌሉን ሰበካ ትተውታል ማለት ነው። ከስያሜ ደረጃ እንደዛ ይበሉ እንጂ አሁን ሴንት ጆን ቸርች ብለው ሴንት ጄምስ ቸርች ብለው ውስጡ ግን የሚሰበከው ጀምስ ሞተላችሁ፣ ጀምስ እግሩ ተቆረጠ፣ ጀምስ አይኑ ጠፋ፣ ጀምስ ስለእናንተ ያማልዳል፣ ጀምስ በሰውና በእግዚአብሔር መካከል የሆነ መካከለኛ ነው ብለው ግን አይሰብኩም። ኦርቶዶክስ ግን ማርያም ብላ ትስልና ማርያም ቤዛዊተ ኩሉ፣ ኢየሱስም አያስፈልግም ሲጀምር። ማርያም ቤተክርስቲያን ከሄድክ ማርያም በሁሉ ነገር በነገረ ድነት፣ በነፍስ ድነት፣ በስጋ ድህነት፣ በየትኛውም ነገር ልጅ ለመውለድ ማርያም ስጪ ብለህ ካልካት ትሰጣለች፣ የዘላለም ሕይወት። ማርያም ስጪ ብለህ ካልካት ትሰጣለች፣ ለኃጢአት ይቅርታ እሷ ታሰጣለች፣ አይደል ትሰጣለች። ኦኬ ሁሉን ነገር ማለት ነው። ጤንነትን ትሰጣለች፣ ባል ትሰጣለች፣ ሚስት ትሰጣለች፣ እድሜ ትጨምራለች፣ አይምሮህን እውቀት እንዲከፍትልህ እመቤቴ ትክፈትልህ ልቦናህን ብለው ይላሉ። እና የኦርቶዶክስ ጋር ግን ስትመጣ ስያሜውን በሚካኤል ስም ብላ ሚካኤል ነው ሁሉን ነገር አድራጊ ፈጣሪ። ሚካኤል የአዝዕርቱን እጽዋቱን ይባርክልሃል፣ ወንዙን ልጆቹን ያለመልማል፣ ያሳድጋል ይላሉ። ግን መጽሐፍ ቅዱሳዊ ኤቪደንስ አንጡ ብለህ ስትላቸው አንድም የወንዞቹን ውሃ በጊዜው የሚሞላው ሚካኤል ነው ትላለች ድርሳነ ሚካኤል መቅድም ላይ ማለት ነው። በዛው በቅዳሴው ላይ ደግሞ እንደኔ አይነቱ ዲያቆን ሲቀድስ ዝናቡን በጊዜው ይመላልን ዘንድ እንማልዳለን አፍላጋቱ ውሃ እንዲይዙ ምናምን ነገር እያለች ደግሞ ማለት ነው። እዚህ ጌታን ተለምናለች፣ እዚህ ደግሞ ሚካኤል ነው የሚሰጠው ትላለች። በቅዳሴ ዲዮስቆሮስ ላይ እዚህ ሐመልማላቱን ያበቀለ እሱ ነው ብላ ትላለች። ለምሳሌ ዓለማት ሳይፈጠሩ አስቀድሞ ነበረ፣ በሶስትነቱ በመለኮቱ በመንግስቱ ሲመሰገን ነበረ። እምቅድመ ሰማይ ወምድር ነው አይደለም። እምቅድመ ዓለም ሃሎ እግዚአብሔር በመንግስቱ እግዚአብሔር በተሰለስቱ እግዚአብሔር በመለኮቱ ወእምቅድመ ጎህ ጽባ እምቅድመ መዓልት ወለሊት እምቅድመ የተፈጠሩ መላእክት እና ሐመልማላ ሳይበቅሉ ትላለች። የምድር እጽዋት ማለት ነው። ሳር ዛፍ ቅጠሉ ሳይበቅል ነበርክ ብላ ትለውና
ከዛ እነዛን ግን የፈጠረ እሱ መሆኑን ባንክሮ ሰጣ። እዚህ ደግሞ ዓለም ላሙ ሚካኤል ነው ትላለች። ሳሩን በጊዜው እንዲበቅል ውሃው በጊዜ እንዲሞላ የፊተኛውን የኋለኛውን ዝናብ የሚያዘንብ አፍላግ ማለት ወንዝ ማለት ነው። በጊዜው እንዲሞላ ብላ እዛ በቅዳሴ ላይ ካለች በኋላ እዚህ ደግሞ መጣ ሚካኤል ነው ትላለች። ስለዚህ ሚካኤል ይሰበካል። በሚካኤል ቤተክርስቲያን ከኢየሱስ በላይ እንደውም ሚካኤል ነው የሚነገረው። ኢየሱስ አባት ነው፣ ሚካኤል አባቴ ብላ ትላለች። አለየም ማለት ነው። እነኚህ ግን ከስያሜ አኳያ አድርገው ሉትራውያን አሁን ስያሜውን አድርገው የሚሰበከው ግን ጌታ ነው ይመስለኝ። ግን አሁን መጠርጠር ጀምሬያለሁ። ወንድምነት አንተ እንዳልከው አሁንም ልጠይቅ ጥያቄ አሁንም ልሽን አጠይቀኝ። እነሱን ስታገኛቸው ትጠይቃለህ። ለምሳሌ አይ ምን መሰለህ ከስር ያሉት እኮ እየሰሙ እንዲሄዱ ብዬም ስለፈለግኩኝ ነው። አባኩ ለምሳሌ በኢትዮጵያ ሉትራኖች አሉ አይደለም? ይህን መካኒሱሶችም ማለት የመካኒሱስ ትምህርት የሉትራን የሚመስል ከሆነ ሉትራን ለምንድን ነው ራሱን ችሎ ሉትራን ሆኖ የቀጠለው? ወይም ደግሞ ሉትራን ብለው በዚያ ተቋም መጠሪያ ስም የቀጠለው መካኒሱስ ለምንድን ነው መካኒሱ የሆነችው? በትምህርታቸው አንድ ካደረገን አሁንም እሺ አሁን እንዳልከው ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ኦርቶዶክስ ተዋህዶ ናቸው፣ ግን የእያንዳንዱ ደብር ደግሞ የራሱ የሆነ ስያሜ አለው የሚጠራበት። በሉትራንም ዘንድ ደግሞ አይ ቲንክ ወንድሞች ምንድነው ሌሎች አምጥተው አሳይቷሉ። ከዚህ ከስዕል ጋር በተገናኘ መካኒሱስ ጋር ከስዕል ጋር በተገናኘ ምንም እነሱ ጋር ያለ ነገር ያለ አይመስለኝም እስከማውቀው ድረስ ቢኮዝ ያካባቢ በመካኒሱስ ቤተክርስቲያን ውስጥ ቅዱስ ጊዮርጊስ፣ ቅዱስ ድንግል ማርያም ምናምን እየተባለ ስያሜ ተሰጥቷቸው በዚያ ውስጥ ለስዕል ሲሰገድ ለስዕል ሲታጠን አይታይም በመካኒሱስ ቤተክርስቲያን ውስጥ እኔ እስከማውቀው ድረስ እስከሚገባኝ ድረስ ማለት ነው። ግን በሉትራን ውስጥ ግን ታቅፈው እንዳልከውም ሴንት ጊዮርጊስ ሴንት ምናምን እያሉ በሰው ማለት በቅዱሳኖች ስም የተሰየመ ስም እንትኖች አሉ። ግን መጠሪያው ለስሞቹን እንጂ ልክ የኦርቶዶክስ ሆኖ የደብር ስም እንዳላቸው በእንደዛ መካከል ግን ያሉት አሉ። ለምሳሌ ሉትራን ሆኖ አሁን የሚጠሩት ሉትራን በሉትራን ስም በስሙ ተሰይሞ ነው። በስሙ ደግሞ ላይክ ምንድነው ሰብታይትል የተሰጣቸው ሌላ ስሞች የተሰጣቸው ደግሞ በሌሎች ስም አሁን ቅድም ባልከው መሰረት ያንተን ነገር ለማንሳት ስለፈለኩኝ ነው። በዚህ ከመጡ ሜይ ቢ ኢፍ ላይክ በጣም እንትን አድርጌ አደራጅቼ ካወሮት አሉ ነው። ሉትራን አሉ፣ ሉትራን ቸርች ነው። በሉትራን ቸርች ውስጥ ደግሞ ብዙ ስያሜ የተሰጡ ግን መጠሪያውንም ለሉትራን ይሆናሉ። ልክ በኦርቶዶክስ አይነት ማወቅር የተቀመጠ አይነት ነገር። ይሄን ነገር ስታየው የሉትራን መጠሪያው ለግለሰቡ የኋላ አይደለም ወይ? እነዚህ መስራቾቹን ነው ጠይቅ ያለበት ወንድምነት። እሺ በቃ አንተማ እሺ ትቻለህ። በቃ አሁን አስተዳደራዊ ጉዳይ ስያሜ ምናምን ነገር ላይ ከመስጠት አኳያ ስለሆነ ለመለስ ይከብደኛል። እንደ እግዚአብሔር ቃል ቢሆን እንኳን እንደ እግዚአብሔር ቃል እናገራለሁ። ግን አጠቃላይ በግለሰቦች ስም እንደዚህ በግለሰብ ስም መጥራቱ አግባብ አይደለም፣ ያስማማኛል። ነጮቹ ሲሰይሙ የለ ወይ ብለው የሚሉት ነገር ይኖራቸዋል። ነጮቹ በሐዋርያቱ ስም ይሰይማሉ። አንዳንዶቹም አለፍ ብለው ደግሞ አንዳንድ ቦታም ላይ ደግሞ በተራ ግለሰቦች ስም ሰይመው ሁሉ ይታያል። አሁን ራሱ በሉትራውያን ሴንት ጆርጅ ብለው ሰይመዋል ማለት ነው። እና ጊዮርጊስን እንደ ሰማዕት የሚቆጥሩ አሉ ማለት ነው። ትራዲሽኑን የሚቀበሉ ምንድነው የባህላዊን ትራዲሽኑን ሉትራውያን የሚቀበሉ ናቸው አይደሉም ብሎ የሚለው እሱ የነጮቹም ጋር ነው ያለው። አገር ውስጥ ቢመጣ እኛ የእሱን የሚመለከተን ወንድምነት አድካሚ ነው እንዲህ አይነት ነገር በጣም እና ተባረኩ። ልጆቼ ግን በነገር ላይ ወንድምነት እሺ፣ ከስር ያላችሁ ግን እንትና ምናምን አትበሉ እሺ። እኔ አይመቸኝም። ኦኬ፣ እንደዚያ ነገር የሆነ ነገር ሳወራ ማወራው በቃ ማውራት ስላለብኝ ነው ማውራው እና ዶን ላይክ እኔ ኮሬክት ለማድረግ እንዳትሞክሩ በጭራሽ ማለት ነው፣ ልሰማችሁ ስለማልችል ማለት ነው። ኤኒሃው ግን ሉትራኖችን ጠይቃችኋለሁ። እዚህ ያሉት እኔ እንደዚያ ነገር ከፍዬ ለማውራት የፈለኩት ዋና ሞቲቭ ምንድነው? መካነ ኢየሱስ ሉትራን አይገናኙም። ሉትራኖች የመጡት መካነ ኢየሱስን ከኛው ለመነጠልና የእነሱ ተከታይ ለማድረግ ትውልድን ለማበላሸት እንደመጡ ለማሳየት ብቻ ነው። አለቅ ማንም አይከተላቸው፣ ማንም አይቀበላቸውም። ራሷ ቤተክርስቲያኒቱ እንኳን ብላ ብትል ከምታሰነብተው ሰው ይልቅ
የምትሸኘው ህዝብ ይበልጥበታል፣ ማን ይበዛል። ይሄንን ምን አለ ትላላችሁ? ይሄንን ምን አለ ትላላችሁ? ከእሷ ጋር ከሚሰነብተው ሰው ይልቅ ትቷት የሚወጣው ህዝብ ይበልጣል። እኔ እሱም እንዲሆን ስለማንፈልግ ነው ጩኸታችን። እንኳን እዚህ ቲክታክ ላይ እኮ አልኩ ሁሉ ቀን ላርጅ ካታኪዝም ሊያነብልህ ሄደህ ምን ልሰማ ነው? ኮንፌሽን ቅዳሴ አንዴ እንቀድስ ምናምን ነገር ብሎ ይልሃል። እኛ ትተነው የመጣነው ቅዳሴ በቅዳሴ ከተባለውን የኦርቶዶክስን ቅዳሴ የሚያክል አለ? ቅዳሴ ዲዮስቆሪዮስ፣ ቅዳሴ ጊዜ፣ ቅዳሴ ዮሐንስ አፈወርቅን፣ ቅዳሴ ሐዋርያትን አሁን እዚህ ጋር ባዜም እያንዳንድ ታለቅሳለህ። እውነትን ነገር ከተባለ ማለት ነው። እና ይህንን ህዝብ ቅዳሴ አይደለም የምትቀድስለት፣ ወንጌል ስበከው። ኦኬ ጌታ ቅዳሴ ቀድሱልኝ አይደለም ያለው። እሱ ከምስጋና ጋር ከሆነ የሚገናኘው ኦኬ ምስጋና መስገድ ይቻላል። እና በምን ልታሰነብተው በምን ልታቆየው ነው? ቅዳሴ ከተባለ ከኦርቶዶክስ በላይ መቀደስ አፍ ማሞጥሞጥ ይባላል። እኔ መሰክራለሁ በእውነት፣ ምክንያቱም እኔ ቀዳሽ ስለነበርኩ ማለት ነው። እና እንላለን ቴንኪው ሰብሊ፣ የአንቺ ተናገሪና በወንድማችን በዋሬስ ንግግር ነው ቤቱን ምዘጋው። ከልጆቼ ጋር ጊዜ ማሳለፍ አለብኝ። እህትየው ተኝ በቃ ሂጂ፣ ችግር የለም። ወንድምነትም ተኛ። ቤካ ግን ተናግረው እስኪጨርሱ ብላችሁ ካላችሁ ሰብልዬ ትናገርና ዋሬስ ወንድማችን ተናግሮ እንጨርሳለን። ቴንኪው። እሺ ኤርምዬ፣ ሁላችሁንም ሰላም ብያለሁ። እኔ ኤርምዬ የተወሰነ ነገር አንድ ጥያቄ የገባብኝ ነገር አለ። ሁለት ነገር፣ አንድ አንተ ቤት የነበሩ የቆዩ አሁን ቤትህ የማይገቡትና አሁን ያሉት ደግሞ ሉትራንን ከሚሉ መሃል አንድ አይነት ቃል የሚናገሩት ነገር አለ። እሱ ምንድነው? ኤርሚ ቤት አትግቡ፣ ኤርሚ ቤት አትግቡ የሚሉት ቃል ጥያቄ ይፈጥሮብኛል። ለምንድን ነው ቋንቋቸው የተመሳሰለው? ምንድን ነው ከጀርባቸው የሚዘውራቸው? ምንድን ነው? ፖለቲካ ነገር ያለ ይመስላል። እሱ ቤት አትግቡ በሚል ቋንቋ ተመሳሰሉብኝ፣ ጥያቄ ተፈጥሮብኛል። ይሄ ደግሞ ሁለት ነገር ይመስለኛል። አንደኛ ያንተን አገልግሎት ማሽመድመድና ሁለተኛ ወንጌላውያንን በዘር በፖለቲካ መከፋፈል እና ይሄ ነገር እኔ ዝም ብዬ ሳስበው ጥያቄ ይፈጥሮብኛል። እና እኔ ዋናው ዛሬ እንደውም መብራት የለም ዝም ብዬ ባጭሩ ልናገር ብዬ በዳታ ነው የምጠቀመው እና መልእክት የሰጠኝ እግዚአብሔር ስለ ወንጌላውያኖች በጣም በቃ የመንፈስ ቅዱስ ውስጤ ሲቃትት የተሰጠኝ ቃል ስላለ እሱ መናገር እፈልጋለሁ። ምንድን ነው የሰጠኝ ጌታ? ናሆም 2:1 ላይ የሚቀጠቅጥ በአንተ ላይ ወጥቷል፣ ምሽግህን ጠብቅ፣ መንገድህንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። የሚቀጠቅጥ በአንተ ላይ ወጥቷል፣ ምሽግህን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። የመጣው ነገር ዝም ብሎ ቀላል ይመስላል እንጂ ቀላል ነገር አይደለም። ማለት አንዳንድ ጊዜ ትንሽ ነገር ይጫርና ትልቅ እሳት ነው የሚሆነው። ትንሽ እሳት ምን ያህል ጫካ እንደሚያቃጥል እንደሚለው የእግዚአብሔር ቃል እና በጠላት ሀሳብ ላይ ሙሉ ወንጌል ንቂ ነው የምለው እኔ። ህይወት ብርሃን ንቂ፣ ገነት ቤተክርስቲያን ንቂ፣ መካነ ኢየሱስ ንቂ፣ መሰረተ ክርስቶስ ንቂ፣ ቃለ ሕይወት ንቂ ነው የምለው እኔ። መካነ ኢየሱሶች እኔ ሁሉንም አሁን እንደሚናፈሰው ነገር ሁሉንም ማለት እኔ አልፈልግም። መካነ ኢየሱስ እኔ በቅርቤ እንኳን ያሉትን እማቃቸው አሉ። የጌታ እራትን እንኳን ስንወስድ በጌታ እራት ቀን ከሌላም ቤተክርስቲያን ብትሆኑ መውሰድ ትችላላችሁ ይላሉ። በጸጋ ስጦታ ጠቅላላ ይጠቀማሉ። በፈውስ እንደውም እሁድን ሳይቀር ሁሉ ሲጠቀሙ ያለው ሲያገለግሉ ያለው። ከበፊቱም እኔ ከልጅነት ነው እኔ ጌታን ማቀው ያደኩባት ስለሆነ በቃ ልጅነቴን ሁሉ እዛው ነው እንትን ያልኩትና መካነ ኢየሱስ ስለማቃት በጸጋ ስጦታ እንደሚጠቀሙ አውቃለሁኝ። አሁን ግን ከጀርባ የመጡ ሰዎች አሉ። ከጀርባ ከኛው ቤተክርስቲያን ሆነው እኛኑ የሚያሳድዱ እንደገና ደግሞ ሌላውን ቤተ እምነት የማይነኩ ሌላውን ቤተ እምነት ይጠነቀቃሉ። ምንም አይነት ጥፋት ቢያዩ ምላሽ አይሰጡም። ወንጌላውያንን ግን ከራሳችን ሳይቀር ተመልምለው የወጡ በጥቅማ ጥቅም የተገዙ ሁሉ ያሉ ነው የሚመስለኝ። እኔ በቃ እግዚአብሔር እርግጠኛ አድርጎ እስከሚሰጠኝ እንኳን ድረስ ይሄ 70-80% እየቀጠለ የመጣ ውስጥ የሚጮህ ነገር ነው እና ከኛው ቤተክርስቲያን የተመለመሉ ሰዎችም በጥቅማ ጥቅም የተገዙ ሰዎች ያሉ ነው የሚመስለኝ። በፖለቲካ ከጀርባ ፖለቲካ የሚዘውራቸው ሰዎች አሉ።
ግን ቤተክርስቲያንን ንቂ ነው የምለው እኔ። ምክንያቱም የማያስተውል ህዝብ ይገለበጣል። ማናስተውል ከሆነ ተበርብረን እናልቃለን። ተበርብረን ቀስ እያልን ተሸርሽረን እናልቃለን። ቤተክርስቲያን አትፈርስም፣ ምክንያቱም መሰረቷ ክርስቶስ ስለሆነ። ህዝብ ግን ብዙ ነገር ውስጥ ሊገባ ይችላል። ህዝብ ሊበተን ይችላል። ህዝብ ዘረኝነትና ይሄ ጥላቻን እየተሞላ ወደ ገሃነም ሊሄድ ይችላል። ምክንያቱም እግዚአብሔር የማይወደው ጥላቻ፣ እግዚአብሔር የማይወደው የእግዚአብሔር ቃል የማይደግፈው ዘረኝነት ውስጥ የታሰረ ህዝብ የፈለገ ቢሆን መፈታት ያስፈልገዋል። ሳይፈቱ ዝም ብሎማ የለም። እግዚአብሔር ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይ ደግሞ የገሃነም እሳት ፍርድ ነው የሚገባው ይላል። ከተጻፈው ምንም የሚነቃነቅ ነገር የለም። ስለዚህ እኔ አሁንም ቢሆን እጠራጠራቸዋለሁ። ብዙዎችን ነው የምጠራጠራቸው። ቋንቋቸው እየተቀራረብብኝ ነው። ኤርሚያስ ቤት አትግቡ የሚለው ቃል እሱን እነግርሻለሁ። ያ ተባረኪ። ጨርሰሽ ከሆነ ለዋሪስ እንስጠውና እሺ። ግን ይሄንን ናሆም ላይ ያለውን ቃል እኔ ጌታ ነው የሰጠኝ። የሚቀጠቅጥ በአንተ ላይ ወጥቷል የሚለው ቃል ምሽጋችሁን ጠብቁ። እንደ ግለሰብ እንደ ምዕመንም ምሽጋችሁን ጠብቁ። እንደ ቤተክርስቲያንም ጥንቃቄ መደረግ አለበት ነው የምለው። ተባረኩ። ኤርሚዬ እግዚአብሔር ይባርካችሁ። ኤርሚዬ ዋትሳፕ ላይ ያለው መልእክትህን ስማ። እሺ ሰማዋለሁ። ሰብልዬ ከአመት ከ6 ወር ምናምን ነገር በፊት አይ ቲንክ አሁን አመት ከ6 ወር አካባቢ ይሆነዋል። ልባችሁን ጠብቁ እያልኩ ስናገር ሰምተሻል አይደለ? መንፈሳዊ ጦርነት ላይ ነው ያለነው። ሰምቻለሁ። ያ ወርቃማው ባል ሰምቻለሁ። በቃ ያ ልቡን የማይጠብቅ ጴንጤ ይበጠራል ማለት ነው። ተናግረናል። እግዚአብሔር ተናግሯል። እኔም ተናግሬያለሁ። ኦኬ ዋሪስዬ ይናገርና ከዛ እኔ ተናግሬ ጨርሳለሁ። ተባረኩ። ዋሪስ ሶሪ ረጅም ሰዓት ስላቆየ ነው እንደምነት። ችግር የለውም ወንድም፣ እናንተን መስማት መልካም ነው። በዚህ እኔ እንደው በጣም አንደኛ ባለፈው የመጀመሪያው ቀን በመግለጫው ዙሪያ መወያየት አንድ ቤት በገባን ጊዜ ያነሳሁት ሀሳብ በጣም ክልር እንዲሆን ከመካነ ኢየሱስ ጋራ ያገናኘን መግለጫ አይደለም። መግለጫ ሊያለያየን አይችልም። ከመካነ ኢየሱስ ህዝብ ጋራ ያለን ግንኙነት መሪን ማዕከል ያደረገ ሳይሆን ህዝብን ማዕከል ያደረገ ነው። በቤት ለቤት እንገናኛለን፣ ወንጌል ስርጭት እንገናኛለን። በየቀኑ ነው የምንገናኘው፣ በየቀኑ እናወራለን። አዳር ጸሎት ዛሬ በጣም ብዙ የመካነ ኢየሱስ ልጆች አብረውኝ አዳር ጸሎት አድረዋል። ስለዚህ ምንገናኘው በመግለጫ እስካልሆነ ድረስ ምን ለያይ በመግለጫ ሊሆን አይችልም ያምናለሁ እኔ። ስለዚህ እኛ ስፔሻሊ ፔንቴኮስታልስ መካነ ኢየሱስ ብለን መካነ ኢየሱሶችን አሁን እዚህ ሚዲያ ላይ ባሉት ልጆች ምናምን መካነ ኢየሱሶችን ልናገላቸው ለመካነ ኢየሱሶች ያለን ልብ ሊዘጋ አይችልም። ለምን? እነሱ የኛው ወንድሞች ናቸው። መሬት ላይ ያለውን ግንኙነታችንን ማንም ሊያፈርሰውና ሊነጥለን አይችልም ብዬ ተናግሬ ባለፈው በጣም ብዙዎቹ በሁለቱም ሳይድ ቅር ብሏቸዋል። ያኔ ሆት እንትን ስለነበረና ማንም ሊለየን አይችልም። አሁንም ቢሆን አብረን እናድራለን፣ አብረን እንጸልያለን፣ በአዳር ጸሎት ላይ እንገናኛለን፣ በቤት ለቤት ጸሎት እንገናኛለን፣ በተለያዩ አገልግሎቶች በወንጌል ስርጭት አብረን እንገናኛለን። ኢቭን እኛና በመካነ ኢየሱስ ሰዎች መካከል ያለው ግንኙነት መድረክ ተኮርም አይደለም። በነገራችን ላይ ውጭ ላይ እንገናኛለን። ማንም ሊያዝበት ማይችለው ሜዳ ላይ በተለያየ የአገልግሎት ዘርፍና እንትን ውስጥ እንገናኛለን። ስለዚህ እንደው በጣም እኔ እንደው እንደ ነገር አላየውም። ግን ደግሞ በመካነ ኢየሱስ ምዕመን መሬት ላይ ያለው እኔ እንደው ሚዲያ ላይ እውነተኛ መካነ ኢየሱስ የሆነ የኢትዮጵያ መካነ ኢየሱስ ካሪዝማቲክ መካነ ኢየሱስ የሆነችው የኢትዮጵያ መካነ ኢየሱስ ሰው ሚዲያ ላይ መጥቶ ሲናገር ሐሳብ ሰምቼ አላውቅም፣ ገጥሞኝ አያውቅም። ምክንያቱም አሁን የምሰማቸው እነዚህ ሰዎች የሚያወሩ ወሬ የእውነተኛዋ መካነ ኢየሱስ ቤተክርስቲያን የኢትዮጵያዋ ካሪዝማቲክ የሆነች ቤተክርስቲያን ወኪል ወይም ድምፅ ሊሆኑ የማይችሉ ፈጽሞ የተለያዩ መካነ ኢየሱስ ራሱ ቢሰማቸው የሚደነግጥባቸው አይነት ሰዎች ናቸው። እና ይሄንን ማለት እፈልጋለሁ። ሌላው ግን ብዙ ነገር ስላላችሁ አልደግምም። ፔንቴኮስታል ስተደው ስኮላሮች አሉን ወይ እናንተ እኮ አለማራችሁም ይሉናል ብላለች እህታችን ሜርሲና፣ እውነት ነው ሊሉን ይሞክራሉ። ግን ያላወቁት ነገር ስላለ ነው።
በጣም እውቅ የሆኑ በጣም ትልቅ እውቀት ያላቸው እንደነ ክሬግ ኪነርን እንደነ ጎርደን ፊ እንደነ ፍራንክ ማቺያ እንደነ አሞስ ዮንግን የመሳሰሉ ትልልቅ ስኮላሮችን ባለማወቃቸው ሊሆን ይችላል በዚህ ዓለም ውስጥ በጥንታዊ መጽሐፍትን በመመርመር ጥንታዊ ቋንቋዎችን በማወቅ ጥንታዊ ባህሎችን በማጥናት በጣም ዲፕ ጥናት ያደረጉ እንደነ ክሬግ ኪነር የመሳሰሉ ትልልቅ ሊቃውንቶች አሉን። በጣም ትልልቅ ሰነዶች አሉን። መጽሐፍቶች የሚፈልጉ ሰዎች እንደውም ካላችሁ የፔንቴኮስታል መጽሐፍ የስኮላር መጽሐፍ የምትፈልጉ ሰዎች ታናግሩን ትችላላችሁ። ስኮላሮች አሉን። እነሱ የሚጠሯቸውን ያህል የስኮላር ቁጥር መጥራት የምንችላቸው እጅግ ብዙ ስኮላሮች ያሉ ሰዎች ነን። ምናልባት አለማወቅ አለመገጣጠም ሊሆን ይችላል እንጂ እልፍ ስኮላሮች ያሉን ብንጠራቸው የማያሳፍሩን ኢቭን በዚህ አሁን በዚህ በ21ኛው ዘመን እንደው በስኮላርሊ በሆነ እንትን እንኳን አካዳሚካሊ ይጠሩት ኪነር ናቸው እኮ በጣም በነገሮች ላይ በጥልቀት ስላጠኑና ስለመረመሩ ግን ደግሞ እነሱ በታምራት የሚያምኑ በልሳን የሚናገሩ በጴንጤቆስጤ እምነት ውስጥ ያሉ መንፈስ ቅዱስ ጸጋ ስጦታ ትንቢት የሚያምኑ በሐዋርያዊ ጸጋ ስጦታ አሁን በስራ ላይ እንዳለ የሚያምኑ ሰዎች ናቸው። ዛትማች ግን በጣም በከፍተኛ አካዳሚክ ስኮላር የሆኑ ሰዎችም ናቸው እና ይሄን ፈልጋለሁ። ኤርሚ ተባረኩ። አመሰግናለሁ። እሺ ቴንኪ ወንድምነት ተባረክ። አሁን ይሄ ሁሉ መለካካት የመጣው ለምንድን ነው? እነሱ የላቸውም ብሎ ወደ ማለት የመጣው ከምን የመነጨ ነው ብላችሁ ብትሉት ከንቀት የተመነጨ ነው። የራስ ወገን ፔንቴኮስታል ነኝ ወይ ደግሞ ወንጌላዊ ነኝ ብሎ እናንተ ስኮላር የላችሁም ስኮላሮች ያለን እኛ ነው ብሎ ወደ ማለት ያደረሳቸው ምንድን ነው? ንቀት ነው። የተማረ ሰው እናንተ ጋር የለም ነው። ተምረናል ብለው የሚባሉት በመጽሐፍ ቅዱስ እናውራ ብለን ስላቸው መጽሐፍ ቅዱስ ብቻ ብሎ የሚለውን አምስቱን ፒላሩን አንዱን ይዘው በመጽሐፍ ቅዱስ ላይ አናወራም ነው ብለው ያሉት። ኦኬ የህፃናትን ጥምቀት በመጽሐፍ ቅዱስ ላይ አውሩም ብለን አልነበረ ጥሪ የጠራ ናቸው? አናወራም ነው ያሉት። አባቶችን ካልያዘን አናወራም ነው ያሉት። ለምን አያወሩም? የህፃናትን ጥምቀት ለማረጋገጫ አባቶች አይደሉም ማረጋጋጮች። የእግዚአብሔር ቃል ያላረጋገጠውን አባቶች አያረጋግጡልህም። ስለዚህ አባቶች ብሎ የሚለው ተረታ ተረቱ ውስጥ ለመደበቅ ፈልገው እንጂ አባቶች ከተባለ ከነ ኢግናሽየስ ወይ ከነ ሉተር አይደለም የሚጀምረው፣ ከሐዋርያቱ ነው። እነ ጴጥሮስ ናቸው አባቶች እና የሐዋርያቱ አባቶች እነሱ ናቸው፣ ከነሱ ነበር። ስለዚህ ከንቀት የመነጨ ነው ልላችሁ ፈልጌ ነው። ሰው ሲንቀህ አልተማርክም ምናምን ነገር ብሎ ይላል። የተማረም የለባቸውም ገለባ ናቸው ምናምን ብለው ይላል። ኦኬ ከዛ ውጪ ምንድነው እየገቡ ኤርሚጋ እየገቡ ማነው አትግቡ እያሉ ሰዎች ትናንት እዚህ ገስት ላይ የነበሩ እዚህ ገቡ የነበሩ አትግቡ ብለው እያሉ እያከላከሉ ነው። ይሰማሉ ብለሻል። ልክ ነው፣ ይሰማሉ አሉ። አብዛኞቹ ይህን ስራ የሚሰሩት በውስጥ ነው፣ በቴሌግራም ላይ ማለት ነው። ቴሌግራም ላይ ነው። ቴሌግራም ግሩፓቸው የነማ እንደሆነ እናውቃለን። ሴቶች አሉ፣ ሴቶች የሚመሩት አለ። ለእህትየው አይዶን አሁን እሷ እንቅልፏ ከመጣ እንጂ አንድ ቪዲዮ እያሳየችኝ ነበረ። በባለፈው እዚህ እኔ ቤት አንድ ቪዲዮ አንድ ሰው ገባ። እናንተ ሁሉ የምታውቁት ሴት ነች፣ ገባች። ለእህትየው የጻፈችላትን ኮሜንት ብታዩ በዛው አካውንት የተጻፈውን ኮሜንት ብታዩት ጆሮአችሁን ጭው የሚያደርጋውን ልናሳያችሁ እንችላለን። ግን እህትየው በራሷ ጊዜ ልታሳየው ትችላለች። እሷ ራሷ ታሳየው ብዬ ነው። እጅግ 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 የሚያሳፍር ምን አይነት ሰዎች ነበሩ ስራችን የነበሩት ብለን እስክንል ማለት ነው። ምን አይነት ሰዎች ነበሩ እህትየው ብዬ ስላቸው የነበሩ ወንድሞች፣ ወንድምነት ብዬ ስለው የነበረ ምን አይነት ሰዎች ናቸው ብዬ እስክል ድረስ አድርሶኛል። ከ3 ቀን በፊት ነው የላከችልኝ እህትየው ያየሁት ማለት ነው። ዋት ያልኳት ያው አለች። እንደዚህ አይነትን ጽሁፍ ይጽፉ የነበሩ ሰዎች እኔው ፔጅ ላይ ተቀምጠው እዚህ ማለት ነው። እኔው ፔጅ ላይ እንደዚህ እናንተ እንደተቀመጣችሁ ተቀምጠው ገስት ላይ ከበስተኋላ ግን የሚዶልቱትን እህትየው መሲና
እህታችን ማናት እህትየው? ስም ፕሊስ ስሟን ንገሪ። ካልተኛሽ ንገሪ ስሟን። የአሜሪካዋ እህት እሙቲ። ቴንክ ዩ እሙቲ። አይ ቲንክ እህትየው ተኛች መሰለኝ። እሙቲ እና እህትየው ሜርሲ ናቸው የደረሱባቸው። ምን እንደሚዶልቱብኝ ወንድሞች እናቶች፣ እንዴት አወቅህ? እነዚህ ሁለት እህቶች ነገሩ። እውነት ነው ወይ ብዬ ስላቸው እናስገባ ገስት ላይ ያሉ አስገቡ አልኳቸው። ገቡ ገስት ላይ የተባለው ግለሰብ ገባ። ፊት ለፊቴ ሲያፋጥጧት የት ትግባ አላልኩም እንዳትል በነጥብ ነው የነገረቻት ሜርሲ። እዚህ እኔ ጋ ገስት ላይ የሚቀመጡት ምን ፈልገው እንደነበረ በኋላ ስትዶልትብኝ ሜርሲ ደርሳባት ነው። ሜርሲና ሙቲ ደርሰውባት ነው ያረጋገጡት። እዚህ ገስት ላይ ተቀምጠዋል። ከበስተኋላ ግን ይዶልታሉ። ክፋትን ትመክራለች አንደኛይቱ በተለይ ማለት ነው። እና ምንድነው ግሩፕ ኮል ላይ ያስገቧት አልኳቸው። በፍጹም አትጠረጥሩ። እንደዚህ ያደረጉ ሰዎች እነሱ በየቴሌግራሙ ምናምን ነገር የሰውን ልብ አክፍተውታል። ኤርሚያስ ይሰድባችኋል፣ አትደውሉለት፣ ኤርሚያስ ቤት አትግቡ፣ አትስሙት ብሎ የሚል ብዙዎቹን እንደዛ አድርገዋቸዋል። ብዙዎቹም ሰምተዋቸው ቀርተዋል። መብታቸው ነው። ነገ ስትመጡ ታፍራላችሁ። እኔ ፊት ማለት ነው። አንገትን ደፍታ አቀርቅረህ ነው የምትመጣው። ኤርሚያስ ደግሞ ቀና ብዬ በጽድቅ ምንም ሳልበድላችሁ ነው የሄዳችሁት፣ ያኮረፋችሁት መብታችሁ ነው። እኔ የሚገባኝ ምንድን ነው፣ ያ እባብ ብዙዎችን ይነድፋል። ልባችሁን ጠብቁ ያልኩት ከዛሬ ዓመት በፊት ነበር። ዓመት ከ6 ወር በፊት ማለት ነው። ጌታ አሳየ ማለት ነው። እና ተገልብጠው ግን እነሱ ክፋት እየሰሩ እችን እህት ሜርሲን ማለት ነው፣ እቺ መርዘኛ የተመረዘች እያሉ ይሏት ነበር። መርዟን አሳዩኝ፣ እኔ መርዟን አስተፋታለሁ፣ መክራታለሁ። ታናሽ እህት ናት፣ እነግራታለሁ። ንገሩኝ አልኩ። አንድ መርዝ ይላሉ እንጂ አንድ መርዝ አልነገሩኝም። ስለዚህ በከንቱ ስም አጥፊዎች ናቸው ማለት ነው። ብዙዎች አሁን እዚህ ውስጥም ልትኖሩ ትችላላችሁ። እህታችንን ሜርሲን በጣም ጥምድ አድርጋችኋት የያዛችሁ ሰዎች ምክንያታችሁ ምንድነው ተናገሩ ተብላችሁ ብትባሉ ማትናገሩት፣ ከተናገራችሁም እንደዚህ አይነት አሉባልታ ወሬ በውስጥ ሰምታችሁ ነው የምታወሩት ማለት ነው። እውነቱ ግን እንደዛ አይደለም ወንድሞቼ እናቶቼ፣ እውነቱ ግን እንደዛ አይደለም። እችት ምንም አላደረገችም። እችት በጌታ አምና የዳነች እህት ናት። በዚህን ያህል ተደራይቶ አንዲት በጌታ የዳነችን እህት እንደዚህ ጠምዶ መያዝ፣ ይኸው እኔ እስካሁን ድረስ ቀርቤያታለሁ። ድካሟንም አውቃለሁ፣ በማውቀውን ያህል ብርታቷንም አውቃለሁ፣ በማውቀውን ያህል። ታናሽ እህቴና ስታጠፋ እህትየው ብዬ እዚሁ እነግራታለሁ፣ በውስጥም እነግራታለሁ። እሷም ልክ እንደዚሁ ማለት ነው። እኔ ብቻ አይደለም ከእኔ ጋር ያሉ አገልጋዮች ሁሉ ጭምር እንገናኛለን። ግን በዚህን ያህል ሰው ላይ ክፋት እንደዚህ መናገር ተገቢ አይደለም። እና ግን ለምንድን ነው የጠሏት ብላችሁ ስትሉ ወንድሞች ናቶቼ፣ አንዳንዶቹ ከበስተኋላ የሚሰሩትን ክፋት በተለይ አሁን አንዷ እህት ግሩፕ ላይ አስገብተው እሙቲና እሷ ግሩፕ ላይ አስገብተው እኔ የሰማው በዚህ ቀን ምን ነበር ያልሽን ብለው ሲሏት፣ አይ ማለት እኮ በቃ ማለት ምንም ነገር ብላ ልታደባብሰው ፈለገ። ከዛ ወዲያውኑ ይቅርታ ጠይቀች። ወደዛው ይቅርታ በቃ ኤርሚ ይቅርታ ነው ለካ እዚህ እህትየው እያልኩ ገስት ላይ ማስቀምጣችሁ ለካ እኔ ላይ ቁጭ ብላችሁ ሰውን እዚህ ገስት ላይ የምንቀመጠው ነው ያሉት። ሰው እንዲያምነን ነው ያልችው አንደኛይቱ። ሰው እንዲያምነን ኤርሚያስ ሰው ያምነዋልና ተአማኝነትን ለማግኘት ገጽታ ግንባታ ግማሹም ባል ሚስት ፍለጋም ነው ኤርሚ። አንዳንዶቹ እንደ አውሮፓ ሀገር ደውለው ባልና ሚስት ያለበት ቤት እኮ ነው ደውለው እኔን ሳትጠይቅ ሚስት አገባ ሆይ ብለው የሚሉት ማለት ነው። በኩለ ሌሊት ላይ ነው ደውለው ከአውሮፓ እኔና ሚስቴ እየሰማን ያወሩን የቤተክርስቲያን አገልጋዮች። ትዳር እንኳን ከፈለጉ እንዴ ባል ያለገባው ነው ያገባው ለይተው እንኳን አይጠይቁም። ወንድን እንኳን ሲጠይቁ ሴቶች ናቸው ወንድን ለመጠየቅ ፎቶቸውን እየላኩ ምናምን መብታቸው ነው። ግን ያገባና ያላገባ አትለይም። ያገባችና ያላገባች አትለይም።
መርዛ መሰሪ የሚሏት ሜርሲ ማለት ነው። ከማናችንም ሰዎች ይልቅ የተሻለ ጥፋት ስላጠፋች አይደለም። የምታወራው መረጃ በነጥብ ታስቀምጥልሃለች። ቅንነትህ የበዛ ስለሆነ እግዚአብሔር ነው እሷን የሰጠህ። በቃ እስካለች ድረስ ጭራቅ አድርገው ፊቴ ሲስሉ አምጡ አልኳቸው። እኔ አሁንም ቢሆን እስኪ ነገ መጥተው ይንገሩኝ ካለ ማለት ነው። አንዳቸውም ሳልበድላቸው አንዳቸውም እራሳቸው አይተውታል። ጌታ አሳይቷቸዋል። ለእኔ ያሳየኝን እባቡን አጠገቤ በጨርቅ ተጠቅልሎ ሁሉ አይተውታል። እግዚአብሔር አሳይቶቻል። እኔ ሊነድፈኝ ይሯሯጣል፣ ግን አልነደፈኝም። ኦኬ አልነደፈኝም። አይተውታል። ካናዳ ሀገር ያሉ፣ አሜሪካ ሀገር ያሉ፣ ሳውዝ አፍሪካ ያሉ፣ ኢትዮጵያ ያሉ፣ አውስትራሊያ ያሉ አይተውታል። ራእዩን እግዚአብሔር አሳይቷቸዋል። የሚፈልገው እኔን ለመንደፍ ነው። አይችልም። እነሱ ግን ተነደፉ። ጠብቁ፣ ተጠንቀቁ እያልኳቸው እግዚአብሔር እያሳያቸው። አሁን ጥሯቸው እስቲ። እዚህ ገስት ላይ ድሮ ወንድምነት እህትነት እንላቸው የነበሩ አንዳቸውን ጥሯቸው። አንዳንዶችን በሽማግሌ ፊት ቀርበው ምንም የበደልከን ነገር የለም ነው ያሉት። በሽማግሌ ፊት ሲጠየቁ አንዳቸውንም ጥሩ ኤርሚያስ ይህን በድለናል ብለው የሚሉት የለም። አንዳንዶቹ እንደው ምንም ነገር ሳይበድሉኝ ነው ከስር የሄዱት። ምንም ሳይበድሉኝ ቼክ ለማድረግ ስልክ እንኳን ራሱ ደጋግሜ ደወልኩ፣ ስልክ እንኳን አያነሱም። ስለዚህ እኔ እነሱ ዘላለም እንለማመጣለሁ አልለማመጥም። መልካምነታቸውን እያሰቡ የመጨረሻ ክፋታቸውንም እያሰቡ በቃ ሄደዋል። ካንገው ከዚህ በኋላ አበደን በቃ ምስራቅና ምዕራብ ሆነን እዛው መንግስተ ሰማያት እንገናኛለን። ድሮም አያችሁ እዚህ የመጡት እነሱ ገጽታ ግንባታ ነበር ማለት ነው። እነዚህ ሰዎች እዚህ እኔ ጋር ወንድምነት እህትነት ብዬ ስላቸው ስለነበረ ታማኝነትን አግኝተዋል። ስለዚህ በእነሱ ምክንያት ብዙዎቹ በውስጥ እየተደዋወሉ በቴሌግራም ግሩፕ ላይ እስካሁን ድረስ ይዶልታሉ። መብታቸው ነው። አንዳንዶቹም አሁን ቅድም ጭምር አንዱ ደውሎ ዚሩ ላይቭ ላይ ያለው ከወደ አሜሪካ ደውሎ አይ ኤርሚ እኮ ሰው ሁሉ እኮ ሄዳ አለኝ። ሂድ ወንድሞች እናቶች፣ እዚያውን 300 ሰዎች አላችሁ አይደለ? እኔ ጌታ ኢየሱስ ምስክሬ ነው። ይኸው በልቤ ቅነት ነው የምነግራችሁ። ንጉሱ የሰራዊት ጌታ እግዚአብሔር ከእኔ ጋር ነው ያለው። እናንተ ስለመጣችሁ የሚጨምሩልኝ ነገር የለም። እናንተ ስለሄዳችሁ የሚቀንሰው ነገር የለም። እኔ ስለመጣሁ የሚጨምርላችሁ ነገር የለም። እኔ ስለሄድኩ የሚቀንስባችሁ ነገር የለም። ምክንያቱም የእግዚአብሔር ሕዝብ ናችሁ። የእግዚአብሔር ጸጋ በውስጣችሁ አለ። በጌታ የተወደዳችሁ ወንድሞችና እህቶች ናችሁ። ኤርሚያስ ስላላገለገላችሁ የሚቀርባችሁ አንዳች ዱብዳ የለም። ምክንያቱስ እግዚአብሔር ያስነሳቸው በጣም ብዙ ወንድሞችና እህቶች በዓለም ዙሪያ የሚያገለግሉ ወንጌላውያን እናንተ ውስጥም ስላሉ እነ ሰብሌ አሁን አገልጋዮች ናቸው። እዚህ ያለችው እህት ኦኬ፣ እነ ዋሬርስ አገልጋዮች ናቸው። እነ ሜርሲ እነ ቤካ ማለት ነው። እግዚአብሔር ልጆች ስላሉት ማለት ነው። ያለ ኤርሚያስ አይናችሁ ይገለጣል ተብሎ ያለ የለም። ማነው እኔን አይን ገላጭ ሲያደርገው? የተሰጠ የጸጋና ጥበብ መጠን ነው የማገለግለው። ኦኬ፣ ስለዚህ እና እንደዚህ ብለው በሚሉ እኔ ቤቴን አንፎሎ እያደረጋችሁ ውጡ ብዬ ተናግሬያለሁ። ጌታ ኢየሱስ ምስክሬ። አንዳችሁንም ላልቀየም ብሎክ እያደረጋችሁ አንሚዩት እያድማን ሚዩት እያደረጋችሁ ምንድን ነው አንፎሎ እያደረጋችሁ መውጣት ትችላላችሁ። ዩካን ጎ ብራዘር። ኢየሱስ ሲጠራኝ ብቻዬን ነው የጠራኝ። ኦኬ፣ በቀነት የሚያገለግሉ ወንድሞችና እህቶች ጋር እናገለግላለን። እዚህ ሶሻል ሚዲያ ላይ የምጣላው ምንድን ነው? የኔ ዋናው ጸብ ምንድን ነው? ርስቴ ነካችሁብኝ ነው? በፍጹም። ኦኬ፣ የኔን ህዝብ ወሰዳችሁብኝ ነው? በፍጹም። እውነቱን ልንገራችሁ፣ እናንተም ታውቃላችሁ። በኢትዮጵያ የወንጌል አማኞች ታሪክ ሶሻል ሚዲያ ላይ እንደ ኤርሚያስ አበበ የተሰማ የለም ብዬ ብል እያጋነንኩ አይደለም። ከማ የተነሳ ከኢየሱስ የተነሳ ማለት ነው። አሁንም ጭምር እነዚህ ሰዎች እሱ ጋር አትሂዱ ብለው የሚሉ ሰዎች 8 ሆነው እነሱ በአንድ ቦታ ላይ እንደዚህ ታዋቂ ነው የሚባሉት 8 ሆነው አንድ ቦታ ላይ ይግቡ እነሱ ማለት ነው። እና እስቲ የሚሰማቸውን ህዝብ ቁጥር ይዩት። እኔ ብቻዬን ማንንም ሰው ገስት ሳላስገባ ቤኪንም ሰብሊንም ዋሪስንም እህትየውንም ሳላስገባ እኔ ብቻዬን እስቲ ቤት ልክፈትና ሰው ማጋ እንደሚመጣ ይታይ ከፈለጉ ማለት ነው። ኦኬ፣ እዚህ በድብቅ አካውንት ልክ ነህ። ተደብቀ ይሰማሉ። በደንብ ተደብቃ እኮ ስሰማ ነው። በባለፈው ኤደንን ያገኘናት ማለት ነው። ገስት ላይ ገብታ ዩዘር ብሎ የሚላክ በእኔ ስም አካውንት ከፍተው ሲሳደቡ እህትየው ደረሰችባቸው። ሜርሲ ማለት ነው። በትክክለኛ መረጃ ወንድሞቼ ዲናይ ላይ ያደርጉት በማይችሉት መረጃ አጋለጠቻቸው። ይሄ አንቺ አይደለም እንዲ ያልቻት? ኧረ አይደለም። እኔ ጌታ ኢየሱስ ምስክሬ። ምን ነው በዚህኛው አካውንት ቴክስት ተደራርገን አልነበር እንዴ?
ይሄ የአንቺ ስልክ ቁጥር አይደለም ብላ ቴክስቱን ስታወጣባት የት ትግባ? እዚህ ቁጭ ብለው ይዋሻሉ ወንድሞች ናቶች። እኔ እህትየው እላታለሁ እዚህ ይሄ አንቺ አይደለም እንዴ አለቻት። የአንቺ ስልክ አይደለም እንዴ አለቻት። እና ኤርሚያስ ቤት እንዳትገቡ ብለው ያሉት ለምን እንደሆነ ታውቃላችሁ? ኤርሚያስ በወንጌል አማኞች ታሪክ ውስጥ እዚህ ሶሻል ሚዲያ ላይ ኤርሚያስ ነው የሚሰማው። በእነሱ መረዳት ፖፑላሩ እሱ ነው። እነሱ ብቻቸውንም ገብተው በህብረትም ገብተው የሚሰማቸው ሰው ጠፋ። ኤርሚያስ ግን ሲከፍት ሰው ይመጣል፣ እራሳቸውም ተደብቀው ይሰማሉ። ስለዚህ ይሄ ኢጎ ነው ምናምን ነገር ብለው የሚሉት የነጮቹ እሱ ሁሉ ጭምር እንትን አላቸው። ባይዘው አይታችሁ ከሆነ ዲቤቱን ካደረግኩ በኋላ ነው ጦርነት የተነሳብኝ በወንጌላውያን አማኞች። ዲቤቱን ካደረግኩ በኋላ ያ ዲቤት የነቀነቀውን ነገር ታውቃላችሁ። ከዛ በቃ ያ የጎልያድና የዳዊት አይነት ነገር ማለት ሶሪ የሳኦልና የዳዊት አይነት ነገር ዳዊት እልፍ ገደለ ሳኦል ሺህ ገደለ ብሎ ሲሉት ሳኦል ጉንጩን ነፋ። ከኤርሚያስ ይልቅ ቴዎሎጂ እውቀት ያላቸው የተማሩ በጣም አንቱ ተብለው የሚባሉቱ እነሱ ያንን እድል አላገኙትም። ሊያገኙ ይፈልጉ ነበር። በቃ እኔ የገባኝ ማለት ነው። በኋላ ላይ ቀናት ማለት ነው ባላደረግኩት ጥፋት አጥፍተሃል ብለው ከአመፀኞች ጋር ህብረት የለንም ብለው ወጡ ማለት ነው ጽፈው። ምን ላደርግ እችላለሁ እኔ ከመውደድ ውጭ ማለት ነው። ወንድሞቼ ናቸው ብዬ ከማለት በተቀር በስስት ነው የማያቸው። ጌታ ኢየሱስ ምስክር ነው። እኔው ቤት ነው እያንዳንዱ የተዋወቀው። እያንዳንዱ ጴንጤ እዚህ ሶሻል ሚዲያ ላይ የመጡት እያንዳንዳቸው የታወቁት በተናገሩነቱ የዚህ ወንጌል አገልግሎት ሚዲያ ላይ ነው። እያንዳንዱ አልኳችሁ። ከዘማሪ ዳጊ ውጭ ዘማሪ ዳጊ ድሮም በመዝሙሩ ስለሚታወቅ ማለት ነው። እያንዳንዱ እኮ አልኩ እዚህ ሶሻል ሚዲያ ላይ ያለው የራቁትም የቀረቡትም የሚባሉት እያንዳንዱ እዚህ ነው የተዋወቁት። በዓለም ዙሪያ ባለ ህዝብ ላይ አየህ፣ ተአማኝነትን ለማግኘት ገስቴ ላይ ይቀመጡ ነበር። ገጽታ ግንባታ ለመስራት ገስቴ ላይ ይቀመጡ ነበር። እኔ ምንም አውቀው ነገር የለም የጌታ ወንድሞች ጌታ ሰጠኝ እህቶች ሰጠኝ ብዬ እህትየው ቤቱን ምሪ ወንድምነት ቤቱን አንተ ተናገር ምናምን ነገር እያልኩ ከበስተኋላ ይደሉታሉ። አንዳንዶቹ ሲያወሩኝ እንኳን በስልክ ላይ በቅነት እያወራቸው ሪከርድ ያደርጉኛል። እኔ የእግዚአብሔር መንፈስ ያለብኝ ሰው ነኝ ብራዘር። ስልኬ ላይ እንኳን ሰው ሪከርድ እንደሚያደርገኝ እንኳን ራሱ ሲስተም እንኳን አልጫንኩም። ግን ወንድሜ አትጠራጠር አልኩህ። የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። ምን እንደምታደርግ ምን እንደምትዶልት አንዳንዶቹን አላምናቸውም። ስቲል ናው እንኳን ወንድሞቼ እታች ገስት ኮሜንት ብጽፉ ገስት ላይ ብትቀመጡ አላምናችሁም። አንዳንዶቻችሁን የሰራዊት ጌታ እግዚአብሔር ገልጦልኛል። አሁንም እንኳን አልኩ እምጠብቀዋለ ገና ፊት ለፊቴ ላይ ገና አልተለዩም። መለየት አለባቸው፣ መሄድ አለባቸው። እንደውም ቶሎ ሂዱ። ለዚህ ነው ቶሎ ብሎክ አድርጋችሁ አንፎሎ አድርጋችሁ ይህን ቤት ውጡ። እኔ እግዚአብሔር የጠራኝ ወንጌል እንድሰብክ ነው ለሌሎች። ከጴንጤ ጋር አሉሽ ለመነጋገር አይደለም። ቸርች ያላችሁ በየቸርቻችሁ ግቡና አገልግሉ፣ ተገልገሉ። ቸርች የሌላችሁ ሰዎች ወደ ቸርች ግቡ። እኔ ወንጌሉን ልስበክበት፣ ለኦርቶዶክሳውያን ልስበክበት፣ ለአይሁዳውያኑ። ኦኬ የወንጌል ልብ ያለ ካለና ሌላ ኢጎ ከሌለ ማለት ነው፣ አጀንዳ ከሌለ እና ያን ነው ብለው የሚሉት። ኦኬ እነሱ ሰውን አትግቡ ብለው ቤት ሲከፍቱ ግን እነሱን 14 ሰው ነው የሚያያቸው። አሁን 20 ሰው ነው የሚያያቸው። በጣም በዛ ከተባለ 30 ሰው ነው የሚያያቸው። ጫፍ ነካ በጣም የህዝብ ጎርፍ ተጠለቀለ ከተባለ 100 ሰውና 200 ሰው ነው የሚያያቸው። በቃ ያውም 6-7 ሆኖ ማለት ነው። እኔ ቅርታ አድርጉልኝ እዚህ ገስት ላይ ካላችሁት ጀምሮ ከህቴ ከሰብለ ከዋሬርስም ከቤኪም ከህትየው ከሜርሲም ከሌሎቻችሁም ጀምራችሁ እኔ ገስት ላይ መታችሁ የምትቀመጡት አብረን ልናገለግል መስሎን፣ ግን እናንተ ስለመጣችሁ ሰው የሚመጣ መስላችሁ ከሆነ በጣም ተታላችኋል። እህቶቼና ወንድሞቼ በጣም ነው የተታለላችሁት። እናንተ ስትሄዱ የሚቀር ህዝብ የለም። እናንተ ስለመጣችሁ የሚመጣ ህዝብ የለም።
እኔ ስለመጣሁ የመጣ ህዝብ የለም፣ እኔ ስለቀረው የቀረ ህዝብ የለም። ባለቤቱ የእግዚአብሔር ስራ ነው፣ እግዚአብሔር ነው። ስለዚህ በቃ ምንም እኔ ስለከፈትኩ ምናምን ነገር ብዬ ምንም ጉራዬን የምቸርችርበት ነገር የለም። እነሱ መስሏቸው ነበር እኛ ትተኑ ስንሄድ ህዝብ ይሄዳል ብለው ማለት ነው። ጥቂት ነው የእነሱን ልብ የያዟቸው ሰዎች ሄደዋል ማለት ነው፣ ምንም ሳልበድላቸው። አንዳንዶቹም እያፈሩ መጥተው ይቅርታ ጠይቀውኛል በውስጥ። እኛ እኮ ብዙ ነገር ተብለናል ኤርሚያስ ስላንተ አሉኝ። ስለ እኔ በውስጥ በቴሌግራም ሲዶልቱ እሱ ቤት አትግቡ፣ እሱ ጋር አትደውሉ፣ ይሰድባችኋል ምናምን ነገር ስትባሉ የነበራችሁ 77 ቁጥር ጻፉ ከታች። በጣም የምወዳችሁ እህቶችና ወንድሞች የሰማችሁ የእግዚአብሔር ልጆች በብርሃን ተናገሩ፣ ሳትዋሹ እንዳትዋሹ። እሺ ከሌላችሁ የላችሁም። እዚህ ጋር ያለው ሰው አልሰማም ማለት ነው። በአንድ በተዘዋዋሪ መንገድ ወይ ደውለውላችሁ ወይ በተለያየ መንገድ ሲጽፉላችሁ የነበራችሁ ዘዌ አይደል? ያው አትግቡ እሱ ቤት አትሂዱ ምናምን ነገር ተብሎ ሲባል የሰማችሁ ብዙ ሰው በሚኖርበት ሰዓት ላይ ጠይቃለሁ። እሱን አትተባበሩ ብለውሻል አይደል? ታዲያ ገንዬ 7 ቁጥር እኮ ነው መጻፍ ያለብሽ። አንቺ አሁን ከፌስቡክ ጀምሮ የምታውቂኝ እህት ነሽ። እሱን አትተባበሩ ብለውሻል አይደል? ገኒ ቅኗ እህቴ ማለት ነው። ምንድን ነው ያይሽብኝ ጥፋት? በእነዚህ ሁሉ ዓመታት ከፌስቡክ ጀምሮ የምታውቂኝ እህት ነሽ። እንዲሁ በጸጋ አሁን ማቀው ወንድም ነህ። ጆይ ሰኒዬ እህትየው ከእስራኤል እማቃችሁ እህቶች ናችሁ። ያው እያያችሁ ነው ወንድሞች ናቶች። እህትየው አሁን ሰኒ ከእስራኤል ማቃት ስንት ዓመት እኮ መሰላችሁ? ከፌስቡክ ጀምሮ እኮ ነው ማቃት። በግሩፕ እየደወሉ ከእሱ ጋር አትተባበሩ፣ ከእሱ ጋር አትስሙ። ይሄንን የሚሉት ኦርቶዶክሳውያን አይደሉም። ይሄንን የሚሉት እኔ ጋር አጠገብ ብለው የነበሩ ብሎ ካደረጉሽ አይደል ገኒ? በቃ እንደዚህ የሚያደርጉሽ። አዎ እንደዚህ የሚያደርጉሽ። ይኸው እናንተ ምስክሮች ትሆናላችሁ። የቅኖች አምላክ እግዚአብሔር የቅኖችን መንገድ ያሳካል። እናንተ እያያችሁኝ ወደ ከፍታ፣ እነዛ ክፎቹ ማለት ነው ወደ ከፍታ እንጂ ወደ ቁልቁለት አልሄድኩም። ለምን? በልብ ቅንነት ነው እግዚአብሔር የማገለግለው። ስለ ስንፍናዬ ስለ ድካሜ ይቅርታ ጠይቃለሁ። እስራኤል ሀገር ላይ ያቁኝ የነበሩቱ በሙሉ አድመው ማለት ነው ከወንድሜ ከአሞስ ከእህትየው ከሰኒ እና ከወንድሜ ከአስቼ ውጭ ሌሎቹ ቀሩ። ምን ደብለህ ብትላቸው ምን አንዳንዶቹ በእኔ እጅ ጌታን የተቀበሉ ናቸው። ወንድሞች እናቶች ንስሐ አስገብቻቸው ጌታን የተቀበሉ ማለት ነው። ምን ይሄን አደረገ ብለህ ብትለኝ ያ ወርቃማ እባብ በጠንካራ አመታት ስመታው እንዴት ይወራጭ እንደነበረ እንዴት ይራወጥ እንደነበረ ለዚህ ነበር መንፈሳዊ ጦርነት ላይ ነኝ፣ ልባችሁን ጠብቁ። ወንድሜ እኔ ስሜ እንትና ነው ምናምን ነገር ብያለሁ። ስሜ ኤርሚያስ ነው። የማገለግልበት 2 የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ የሚሰራለ ሲያመጣው እነግርሃለሁ። ኦኬ በህልሜ ላይ ቀለዱ፣ ጌታ ባሳየኝ ድምፅ ላይ ቀለዱ። አሁን ብዙዎቹ ተነድፈው በእባቡ ተነድፈው በቃ ምንም ሳላረጋቸው ልባቸው እኔ ላይ ጠቆረ። አትቅረቢው፣ አትተባበሩት እሱን ብለው አሉ። መብታቸው ነው፣ መብታቸው ነው። እኔ ገና እንደውም አልሄዳችሁ መሄድ ነው ያለባችሁ ነው ብዬ ያልሄዳችሁ ሰዎች አላችሁ። ከእኔ ጋራ ልባችሁ ያለ የሚመስል ኤርምዬ ወንድምነት ምናምን ነገር ብላችሁ የምትሉኝ ሁሉ ጭምር ቅዱስ እግዚአብሔር ምስክር ነው። ቅዱስ እግዚአብሔር ምስክር ነው። እውነቱን ስነግራችሁ ግብዝነት በሌለበት እወዳችኋለሁ፣ ግን አላምናችሁም። ለምን መሰለህም አላምንህ፣ ለምን መሰለሽም አላምንሽ። የሰራዊት ጌታ እግዚአብሔር ልትሄዱ እንደሆነ አሳይቶኛል። ከሚዶልቱብኝ ሰዎች ጋር ትዶልታላችሁ። መጣችሁ ግን ወንድም እህት ስትሉኝ እኔ ውስጤን እንዴት እንደሚቀፋኝ ልነግር አልችልም። ጌታ መልክህን ሁሉ ጭምር ሳይቀር ስላሳየኝ እየተጠባበቅኳለሁ። ምስክር እንዲሆን ለ2 እና ለ3 ሰዎች ነግሬያቸዋለሁ። ሂዱ በጊዜ ሂዱ በጊዜ። እዚህ አትጠቀሙም፣ አልጠቅማችሁም። ሂዱ በጊዜ። በራሳችሁ ከፍታችሁ ቤት ማገልገል ትችላላችሁ።
ሂዱ በጊዜ እግዚአብሔር እኔ ብቻዬን የጠራኝ ኦኬ መስሎኝ ወንድሞቼን አስጠጋው። ብዙዎቹን የዛ የቀድሞውን ታስታውሳላችሁ የነበረውን ጦርነት ኦኬ እነሱም ዛሬ የሚሰማቸው አጣው ራሳቸውን በገመድ አንቀው ሊሰቅሉ ያህል ድረስ ተስፋ ቆርጠዋል። ተው እያልኩ መክሬ ያለው አልቅሼ በእንባ አደባባይ ላይ ያለ ጥፋቴ ወጥቼ ይቅርታ ጠይቄያለሁኝ። ኑ የእናንተም የእናንተም በደልና ኃጢአት እኔ ላይ ይቆጠር ብዬ መጥቼ ሰብስቤ ነበር። ሁሉ ራሱን የሚፈልገው የክርስቶስን አይደለም፣ የራሱን ኢጎ ነው፣ የራሱን ኪንግደም ነው። የክርስቶስን ወንጌል አይደለም የሚፈልጉት፣ ወንጌልን ለመስበክ አይደለም። እኔ ስለዚህ ዝም ብዬ እኔ ራሴን እንደ አብርሃም ነኝ እያልኩ አይደለም፣ ግን አንዳንድ የራሴን ሳይሆን እንደ አብርሃም ሆኜ ያገኘዋለሁ። አብርሃም የጠራው እግዚአብሔር ብቻውን ነው። እሱ ግን ከየመንገዱ የደማስቆን ኤሌዘርን ሌሎችን ሁሉ እየሰበሰበ ሄደ። እግዚአብሔር ከሎጥ እንኳን እንዲለይ አድርጎታል። ሎጥን ሁሉ ለይቷል። ስለዚህ ሎጦች ወንድሞቼ ናችሁ፣ እወዳችኋለሁ። ንካው በወጣቶቹ ንግግር ሂዱ አላችሁ። እስሬ እዚህ ተቀምጣችሁ ምንም የወንጌል ልብ የሌላችሁ ወንድምነት እህትነት ስለተባባልን ልቤ የማይሞቅ ዝም ብዬ ፉዞ መስዬ ታይቼ ከሆነ በጣም ተታላል። ብራዘር ልዑሉ እግዚአብሔር የገለጠልኝን ያህል አያለሁ፣ የተናገረኝን ያህል ሰማዋለሁ። ሄዱ፣ ቶሎ ሄዱ፣ ተለዩ። ከዚህ ቶሎ ፈጥናችሁ ቤቴን አንፎሎ ብሎክ አድርገ የኔ ኖቲፊኬሽን እንዳይመጣል ቶሎ በጌታ ነው መለመናችሁ። በኢየሱስ ምን ታደርግልኛላችሁ ወገኖቼ? አብረን ሆነን ወንጌል ካልሰበክን፣ አብረን ሆነን ወንጌል ካልሰራን ምን ታደርግልኛላችሁ? እኔስ ምን አደርግላችኋለሁ? አለቀ። በእናንተ መምጣት ሰው የሚመጣ መስሏችሁ ከሆነ በጣም ተታላችኋል። በእናንተ የሚሄድ ሰው የለም። ወንጌል ያለ ኢየሱስ ብሎ ያለ ቀዳማዊ ኢየሱስ ይሁን። የማንም ስም አይግነን፣ የኢየሱስ ስም ይግነን። ማንም አይሰበክ፣ ማንም ሂሮ፣ ማንም ኮከቡ፣ ማንም አንበሳው ምናምን ነገር ተብሎ የሚባል የለም። አንድ አንበሳ ነው ያለን፣ እሱም የይሁዳ አንበሳ። አንድ ኪንግ ነው ያለን፣ ኪንግደም የእግዚአብሔር መንግስት ነው ያለን። አንድ ንጉስ ነው ያለው፣ በዛ ላይ ኢየሱስ ነው። አንድ ሊቀ ካህን ያለው ኢየሱስ ነው። አንተና እኔ ተራ በክርስቶስ ኢየሱስ አምነን ሄዳንን በጸጋ ሄዳንን የእግዚአብሔር ልጆች አለቀ ደቀቀ። እዚህ መተህ ከረባትን አታጠባብቅም እኔ ላይ፣ እኔም አንተ ላይ አላጠባብቅብህም። ኦኬ አለቀ አለቀ። በምለብሰው ልብስ እንኳን ሌሎችን ላለማሸማቀቅ በቲሸርት ነው እስከዛሬ ድረስ በእነዚህ ሁሉ ዓመታት የማገለግለው። ኦኬ ለየት ብሎ ላለመታየት ፈልጌ ማለት ነው እንጂ እንደነ ጆይ ጭሮ ሰልባጅ ቀያይሬ አንዴ የወታደር አንዴ የሳጂን አንዴ የጀረናል ኬፕ እያረኩኝ አቧራ ማጨስ አልፈልግም። እግዚአብሔር ለዛ አልጠራኝም። አባቶቻችን ትሑት ሆነው ነው ያገለግሉት። እነ መጥምቁ ዮሐንስ ኦኬ ማርሽ ባንድ እያስመታው እንደነዩ ጩፋ ያዙ ይልቀቁኝ ምናም ነገር አላልኩም። እነሱ ከሚሰሙት በላይ እኔ በዓለም ዙሪያ ተሰምቻለሁ። ስለመሰማት አይደለም ነው የማወራው፣ ግን ምንድነው ያሰማሁት ነው። ማን የተናገርኩት ነው። ኦኬ ማን የተናገርኩት? የወንጌል አማኝ ከሆነ በዚህ በቤተክርስቲያን ያለውን የስተትን ትምህርት የሐሰተኞች ነቢያትና ልምምዳቸውን ማን ነው እንደ ኤርሚያስ የተቃወመ? እዚህ ሶሻል ሚዲያ ላይ አንድ እጁን የሚያወጣ የለም። አንድ እጁን የኔ መቃወም ሁሉንም ጨፍልቄ ግን እንደዚህ ነቢይ የለም ምናም ነገር ብዬ ሙሉ በሙሉ ግን አልመታም። ያሉ አሉ መልካም ነገር የሚታይባቸው ከስተታቸው ተስተካክለው ለእግዚአብሔር መንግስት የቀኑ እንዲሆኑ እመክራለሁ፣ እናገራለሁ፣ ጸልያለሁ።